ቤተክርስቲያን ውስጥ ብቻ የሆነ ነው የዘላለምን ህይወት የሚያገኘው። ከዚህ ቤተክርስቲያን ውጪ ያለ ግን በምንም አይነት መልኩ የዘላለም ህይወት አያገኝም ነው አስተምሮታቸው። በዚህ ቤተክርስቲያን ውስጥ ያለ ብቻ እውነተኛ ትምህርት አለው። በዚህ ቤተክርስቲያን ውስጥ የሌለ እውነተኛ ትምህርት የለውም። የእውነተኛው የሐዋርያቱ ትምህርት ያለው በእኛው በኦርቶዶክስ ቤተክርስቲያን ነው። ማንም ሰው መጭለፍ፣ ማንም ሰው መቅዳት ካለበት መጥቶ ከኛ ማድጋ ነው እንጂ መቅዳት ያለበት። ምክንያቱም ዋናው ማድጋኛ ጋር ስላለ እድሜያችንም የትየለሌ ስላለን የሐዋርያቱም ቅብብሎች ፓትርያርኩ እጅ ላይ ስላለ ማንም ሰው መጥቶ ለመቁረብ ቢፈልግ በዚህ ቤተክርስቲያን ውስጥ ገብቶ ካልቆረበ በስተቀር የሱ ቁርባን ከንቱ ነው የሚሆነው፣ ሌላ ቦታ ላይ የሚወስደው። ለመጠመቅ ቢፈልግ በዚህ ቤተክርስቲያን ውስጥ ገብቶ ካልተጠ በእኛ እጅ ላይ ነው። ሌላው በሙሉ ዝም ብሎ እንኩቶ ነገር ነው የሚሉት። ድነት በዚህ ቤተክርስቲያን ካልሆነ በስተቀር በምንም አይነት መልኩ አታገኙንም ይሉናል። ወደ ቤተክርስቲያን አካልነት ካልተጨመራችሁ፣ ወደ ኦርቶዶክስ አካልነት ውስጥ ካልገባችሁ የምትገቡት ደግሞ በነ መምሬ እንቶኒ ጥምቀት በእነሱ ጥምቀት በኩል ካልሆነ በስተቀር መንግስተ ሰማያትን አትገቡም። እግዚአብሔር ስልጣኑን የሰጠው ለእነሱ ነውና ዘወሃቦሙ ስልጣነ ለሐዋርያት የሐዋርያትን ስልጣን ሰጣቸውና እሱን እኛም ደግሞ ተቀብለናል ብለው ይላሉ። ኦኬ ታዲያ ምንድነው አሁን ጥያቄው? ኤርሚያስ ይሄ ኦርቶዶክሳውያንን እየጠበቅን ነው። ኑና ሐዋርያዊ ስልጣንን አሳዩን። የዛሬው አርስታችን በዚህ ላይ ነው። ኑና ሐዋርያዊ ቅብብሎች መጥቶ ብፁዕ አቡነ ማትያስ እጅ ላይ እንዴት እንደገባ በታሪክ ነገሩን፣ በመጽሐፍ ቅዱስም ነገሩን። ይህን ዛሬ አድምተን እንናገርበታለን። እዚህ ያላችሁ 220 ሰው ቢሃይንድ ባይ ምን ያህል እንደሚሰማ ባላቅም ከዚህ ሰዓት በኋላ የሚመጣ ሰው ካለ ሐዋርያዊ ቅብብሎች እኛ እጅ ላይ አለ ብሎ የሚል ሰው ካለ ይምጣ። እድሜያችሁ በምስረታ በኢትዮጵያ ውስጥ ቀደምት ቤተክርስቲያን ስለሆነ ብቻ እውነት እኛ ጋር አለ ከተባለ እኔ እውነት ለመናገር አሁን ያሉት ብፁዕ አቡነ ማትያስ የሚሆን ከሳቸው በፊት የነበሩት ብፁዕ አቡነ ጳውሎስም ከሳቸው በፊት የነበሩት ብፁዕ አቡነ ጎርጎርዮስም ከሳቸው በፊት የነበሩት ብፁዕ አቡነ ማናቸው ከተክለ ሃይማኖት መካከል አንዳሉ መካከል ላይ ደርግ የገደላቸው ማን ነበረ? ጆን በደብዳቤ ተጽፎ የተገደሉት ባስልዮስ የጃንሆይ ዘመን ነው። መካከል ላይ ያሉትን ጥሩልኝ። በተክለ ሃይማኖትና በመርቆሪዎስ መካከል አሉ። ይሰማል አይደል? ድምጼ ወገኖች ይሰማል። ኤርሚ ማን ነበሩ? ደርግ የገደላቸው በደርግ ነው የተገደሉት። እሳቸው ሲሞቱ ብፁዕ አቡነ የጎንደሩ ተወላጅ ማለት ነው ከአሜሪካ ባለፈው አቡነ ተክለ ሃይማኖት ነው በተክለ ሃይማኖት እና በብፁዕ አቡነ መርቆሪዎስ መካከል ላይ ያሉ አንድ ጳጳስ ቴዎፍሌዎስ መሰለኝ። ብፁዕ አቡነ ቴዎፍሌዎስ ሰናይ ቴዎፍሌዎስ እሳቸው በደርግ ነው የተገደሉት። ነው ብፁዕ አቡነ ጴጥሮስ አይደሉም ብራዘር። አቡነ ጴጥሮስ እሳቸው በጣሊያን ነው የተገደሉት። ኦኬ ብፁዕ አቡነ ማትያስ የሚሆኑ ብፁዕ አቡነ ጳውሎስ፣ ብፁዕ አቡነ መርቆሪዎስ የሚሆኑ ብፁዕ አቡነ ቴዎፍሌዎስ፣ እንደዚሁም ተክለ ሃይማኖት የሚሆኑ ባስልዮስ፣ እነዚህ ናቸው። ባይዘው ባስልዮስ፣ ተክለ ሃይማኖት፣ ቴዎፍሌዎስ፣ መርቆሪዎስ፣ ጳውሎስ እና ማትያስ እነኚህ ናቸው። ያው ብፁም ብለው የሚለውን ቃል ከበስተኋላ እያስገባችሁ ማለት ነው። ከዛ ፊት የነበረው ከግብፅ ነው ይመጣ የነበረው ማለት ነው። አሁን ጉዳዩ የሐዋርያቱ ስልጣን እናንተ እጅ ላይ መጥቶ እንዴት ብፁዕ አቡነ ማትያስ እጅ ላይ ገባ ነው። እነዚያውን ስማቸውን የጠሯቸው ጳጳሳት ሁሉም እስኪባል ድረስ በፖለቲካ ነው የመጡት።
በፖለቲካ ነው የመጡት። ፖለቲከኞች ናቸው አንዳንዶቹ ያስቀመጧቸው። ይሰማል ወይ? መላከ ጽዮን እስኪ ይግቡ። መላከ ጽዮን ኑ ይግቡና እንደናንተ አይነቶችን እኮ ነው የምንፈልገው። ኑ ግቡና እንዴት ማን ነው የምታሞኙት? እንዴ እውነት ብፁዕ አቡነ ከግብፅ ጳጳሳት ስታስመጡ እነ መሐመድ ብፁዕ አቡነ እየተባሉ የመጡበት ጊዜ መስጊድ ያሰራ ሁሉ መጥቶ ኢትዮጵያ ውስጥ መስጊድ ያሰራ ሁሉ ጳጳስ በእውነት በሐዋርያዊ ከመንበረ ማርቆስ እየተቀዳ እየተከፈለ እንደምትሉት እንደዛ ሆኖ ነው የመጣው። አንድ ምድሪቱ ላይ አንድ ማት መስጊድ ተክሎ ሄደውስ ጳጳስ ከግብፅ እየመጣ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሰላሙ አለይኩም ሲል የነበረው ሁሉ እሱን ተወው። ኤርሚያስ ግብፅ ሩቅ ነው። የኛዎቹ ቅድም ስማቸውን የጠራቸው ብፁዕ አቡነ ባስሌዮስ፣ ብፁዕ አቡነ ተክለ ሃይማኖት፣ ብፁዕ አቡነ ቴዎፍሌዎስ፣ ብፁዕ አቡነ መርቆሪዎስ፣ ብፁዕ አቡነ ጳውሎስ፣ ብፁዕ አቡነ ማቲያስ አሁን ያሉት በምንድን የመጡት? በፖለቲካ በሉ እስኪ አሁን ገባ በሉ ወገኖች፣ ገባ በሉ። ወገን እየተሳሰብን እሺ። ኦርቶዶክሳዊ የሆነ ሰው ብቻ አንዳንድ ቁጥር ይጻፍልኝ። በል የሚት አድርገው፣ ማይክ ክፍት ነው። ኦርቶዶክሳዊ የሆነ ብቻ አንዳንድ ቁጥር ይጻፍልኝ። ሌሎቻችሁ በሙሉ ውረዱ። ኦርቶዶክሳዊ የሆነ ብቻ አንዳንድ ቁጥር ይጻፍልኝ። መግባት የሚፈልግ ይህንን አቅም አለ ላወራ እችላለሁኝ። ምንድነው ኤርሚያስ የምታካብደው ብሎ የሚል ሰው ካለ ይምጣ። ካልሆነስ ወንጌል ስንነግራችሁ እኛ ከእናንተ በፊት ነው የመጣ ነው ሐዋርያው ቅብብሎሻለን ብላችሁ አትበሉ። ምን በሉ? ዝም በሉ። አንዳንድ ለወንድሞችም ሰጣቸዋለሁ። አንዳንድ ነገር ቀድሜ የማላወራው እስኪ የሚያወሩት ነገር ካለ ብዬ በሚል ነው እንጂ መረጃዬ አስተማማኝ ነው አልኩ። ኑና እስኪ ንገሩን ወገኖቼ፣ በእውነት ከግብፅ ከእስክንድሪያ መጣ የተባለው መንበረ ማርቆስ እውነት ከሐዋርያቱ ተቀብሎ እናንተ ጋር በዚህ 1600 ዓመት ገና 100 ዓመት እንኳን እኮ አልሆናትም። የኢትዮጵያ ኦርቶዶክስ ጳጳስ በራሷ መሾም ከጀመረች 100 ዓመት አልሞላትም። ግልጽ አይደለም እንዴ? ገና 60 ዓመት ነው። በንጉሱ ዘመን ማለት ነው። በጃንሆይ ዘመን ነው ብፁዕ አቡነ ባስልዮስ ያሉት። ገና 100 ዓመት አልሞላችሁም ኦርቶዶክሳውያን። ምን ጳጳስ እንኳን መሾም ከጀመራችሁ ለወንድሞች ልስጣቸው። እናንተ አትናገሩ። ገብታችሁ የሚናገር የለም። ኦርቶዶክሳዊ ሼር ይደረግ። ግርምሽ የምትለው ነገር ካለ ማለት ትችላለህ። ከዛ ጆን እናወራበታለን። ኦኬ ኤርሚ ተባረክ። ኦርቶዶክሳውያን እንቀበላቸዋለን። ገስት መምህራኖች ብትሆኑ ደግሞ እንደ አሁን ከታች ኮመንት ይጽፍ እንደነበረው ቆሞስ ብትሆኑ ጥሩ ነው። እናንተን ተቀብለን ይሄን ጥያቄ እንጠይቃቸዋለን። ይሄ እንግዲህ የረጅም ዓመት እንደ ትምክህት የሚነሳ የትኛውም የውይይት መድረክ ላይ እንደ ትምክህት የሚነሳ እናንተ ምንም በቃ ቅድም ኤርሚ እንደምለው ምንም የተቀበላችሁት ሁሉም የኛ ነው። ኢቭን መጽሐፍን የሰጠቻችሁ እቺ ቤተክርስቲያን ናት።
የሚል ነው። እኛ አሁን ጥያቄው ስለ ትምህርት ነው የምናወራው። ምንድን ነው የተቀበላችሁት ሁሉ በሚል ርዕስ ገብተናል። ከዚህ ቀደም ከሐዋርያቱ ምን ተቀበላችሁ ብለን ሁሉ ገብተናል እና አሁንም ያንን ነው የምንጠይቃችሁና ኦርቶዶክሳውያን በቅንነት ገብታችሁ በዚህ ርዕስ ላይ እንድታወሩ ኢንቫይት እናደርጋችኋለን። ጆዬ ያለ በዚህ ኮፒ ሊንክ ሼሩ ታፕታፑ ግን በጣም ገና ነው። ኢንቫይት እናድርጋቸው። ብዙዎችን የኦርቶዶክሳውያን መምህራኖችን ኢንቫይት እናድርጋቸው ጆይን እንዲያደርጉን ጥሩ የውይይት ጊዜ እንዲኖረን። ተባረኩልኝ። ጸጋ ይብዛላችሁ። ኤርሚ ጆ ይቀጥል። ቴንክ ዩ ተባረኩ። እንኳን ደህና መጣችሁ። እንግዲህ ከዚህ በኋላ ሰላምታ እናቀርብ። የዛሬው አርዕስታችን ሐዋርያዊ ቅብብሎሽ ኦርቶዶክስ በእውነት ሐዋርያዊ ቅብብሎሽ አላትን ብለው የሚል ነው ጥያቄያችን እና ወደ እነሱ እንዲደርስ ወገኖች ታብና ኮፒ ሊንክ ሼር ይደረግ። ሐዋርያዊ ቅብብሎሽ ስለሌላችሁ ወንጌል መስበክ አትችሉም። ምክንያቱም እናንተ አባቶች ሐዋርያትም የላችሁም አባቶችም የሏችሁም ብለው ይሉናል፣ ይከሱናል። አለን ብለው የሚሉ ሰዎች ግን እስቲ ታሪካቸው ይፈተሽ፣ የእውነት ታሪካቸው እስኪ ይፈተሽ። ስለዚህ ሼሩ ይቀጥል። ለጆ ልስታው። ጆ በዚህ ላይ የሚለው ነገር ካለ ይበል፣ በሌ የሚጨምረው ነገር ካለ ማለት ይችላል። ተባረኩ። ሌሎች የምትመጡ ከሆነ መምጣት ትችላላችሁ። ጸጋ ይብዛላችሁ። ጆ ቀጥል። እርምዬ ተባረክ። በጣም ትልቅ ነገር ነው የተነሳው። ሐዋርያዊ ቅብብሎሽ አለ የለም፣ ወሳኝ ነገር ነው። የለም በነገራችን ላይ የሚባል ነገር የለም። የትምህርት ቅብብሎሽና ይሄ ፌዝፉል ሰክሴሽን የሚሉት ነገር ነው ያለው። አፖስቶሊክ ሰክሴሽን የሚባል ነገር የለም። ከጴጥሮስ ነው ጀመረ የሚሉት። በጣም የሚገርመው በጴጥሮስ በኩል የሐዋርያዊ ቅብብሎሽ መምጣቱን የማያሳዩ ብዙ ማስረጃዎች አሉ። አንደኛ ሐዋርያት ሥራ 8 ላይ ሲሞን የሚባል ጠንቋይ ነበረ። እሱ እንደዛ ገንዘብ የምሰጠውን እኔም መንፈስ እንዳካፍለው ገንዘብ እንኩ ባለ ጊዜ ጴጥሮስ ምንድን ያለው? ምናልባት እግዚአብሔር ይቅር ይልህ እንደሆነ ወደ እግዚአብሔር ጸልይ ነው ያለው። እኔ ስልጣን ስላለኝ እኔ እፈታለሁ አስራለሁ አላለው። ምናልባት ይቅር ይልህ እንደሆነ ወደ እግዚአብሔር ጸልይ ነው ያለው። አንድ ሁለተኛ፣ የትም ቦታ ጴጥሮስ አክት ሲያደርግ አልታየም። እኔ ስልጣን አለኝ፣ ስልጣን ተሰጥቶኛል፣ ቁልፍ ተሰጥቶኛል፣ የመንግስተ ሰማያት ቁልፍ ምናምን ሲል አልታየም። እንደውም ጳውሎስ ጴጥሮስን ሲገስጸው ነው የታየው። ስለዚህ የስልጣን ተዋረድ እንዳልነበረ ያሳያል። ገሰስኩት ነው የሚለው አይደል ጳውሎስ ራሱ። ስለዚህ ጴጥሮስ ሲገሰጽ ነበር። ስለዚህ ውሃ እንግዲህ ወደ ላይ እንደማይወርድ ሁሉ ጳውሎስ ጴጥሮስን ከገሰጸው አለቃውን ገሰጸው ማለት ነው። ይሄ ደግሞ የማይሆን ነገር ነው እና እንዲህ አይነት ቅብብሎሹም ደግሞ እየሄደ በየዘመናቱ በአንደኛው በሁለተኛው በሶስተኛው እስካሁን ድረስ ሐዋርያዊ ቅብብሎሽ ሲሄዱ ሲቀባበሉ የሚያሳይ ምንም ማስረጃ የለም። ይሄም ጥሩ እንትን ነው። ሌላው ለፖለቲካ ነው የተፈጠረው የሚባል ጥሩ የሆነ ኮንክሪት ማስረጃ አለ። ይሄ የሮማ መንግስት ቤተክርስቲያንን ተጠቅሞ ጳጳሳት ያስራሉ፣ ይፈታሉ፣ እነሱ ያሉትን ካላደረጋችሁ ለማለት ለፖለቲካ የፈጠሩት ነገር ነው እንጂ ሐዋርያዊ ቅብብሎሽ የሚባል የስልጣን እንትን የለም። ምክንያቱም ቤተ መንግስትና ቤተ ክህነት ተጋብተው ተጋምደው የቤተ መንግስቱን ሀሳብ ቤተ ክህነት እንዲያስፈጽም የተሰራ የፖለቲካ መንገድ እንጂ እንዲህ አይነት ቅብብሎሽ የለም፣ በእኛ ሀገርም የለም። ስለዚህ የትምህርት ቅብብሎሽ ነው። ለነገራችን ላይ እኛ ጥሩ ቲቺንግ ሰክሰሽን አለን ከሐዋርያት የተቀበልነው። ለምሳሌ ወንጌልን መስበክ፣ ስለ ኢየሱስ ብቻ መስበክ፣ ጎዳና ላይ መስበክ። ይሄ እኮ አፖስቶሊክ ሰክሰሽን ማለት ይሄ ነው። ከነሱ የተቀበልነው የተማርነው እጅን በመጫን መጸለይ፣ አለመጠጣት፣ መጠጥ ኃጢአት ነው፣ ዘፈን፣ ስጋር ኃጢአት። ሐዋርያት የማያደርጉትን ነገር የእነሱ ትምህርት የሆነውን መቀበል፣ ማካሄድ፣ ማራመድ ይሄ ነው ቲቺንግ ሰክሰሽን እንጂ ሌላ ምንም የቁልፍ ቅብብሎሽ የለም ለማለት ፈልጌ ነው። ኤርምዬ ተባረክ። ቴንኪው ጆ ተባረክልን። አዎ የቁልፍ እና የበትር ቅብብሎሽ የለም፣ ትምህርት ነው። ትምህርትም ከሆነ በእውነት በዚህ ዘመን እኛን የሚከሱ አብያተ ክርስቲያናት እነሱ እኛ የምናደርገውን ነገር ያደርጉታል ብሎ የሚለውን ስናይ አይደረግም። አሁን ጆ እንዳለው ማለት ነው። አንዱ ከሐዋርያት ቅብብሎሽ ውስጥ አንዱ የወንጌልን እውነት ላልሰሙ ማሰማት ነው። እስኪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪኳ ሚሽነሪዎችን ልካ በሌሎች ሀገራት ላይ ነጮችን፣ ጥቁሮችን፣ አጎራባች ሀገሮችን ሁሉ
ወንጌል የደረሰችበትና ወንጌል እንዲስፋፋ ያደረገችበት ነገር አለ በታሪክ ውስጥ? ይሄ የተበተኑ ኢትዮጵያውያን በየሄዱበት ሀገር የኦርቶዶክስ እምነት የሆኑቱ ቤተክርስቲያን ሰርተው በዛ የሚያመልኩትን እሱን ተስፋፋን አትልም፣ ተባዛን አትልም። ታዲያ ኢትዮጵያውያን በሄዱበት ቦታ ላይ ኦርቶዶክሳውያኑ የኦርቶዶክስ ክርስትና ነው፣ ሙስሊሙም በእስልምና የወንጌል አማኞችም እንደኛ አይነቶችም በየሄድንበት ሃይማኖታዊ ስርዓታችን የምንፈጽምበት የአምልኮ ስፍራ አለን። እሱ ማለት በዛን አትልም። እኔ እያልኩ ያለሁት የወንጌሉን እውነት ሰብከው ሌላን ትውልድ ወደ እግዚአብሔር መንግስት የጨመሩበት እና ወደ ሌሎች ሀገሮች ሁሉ ወንጌል ሊስፋፋ የተደረገበት አለ ወይ ብለን ስንል የለም። በእድሜዋ እንግዲህ የእስልምናን ሃይማኖት ትቀድማለች የኢትዮጵያ ኦርቶዶክስ። እስልምና 1400 ምናምን ነገር ዓመት ነው አይደል? ኦርቶዶክስ 1700 ዓመት። ስለዚህ እስልምና ሳይፈጠር በፊት ሃይማኖቱ ሳይኖር በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምድራችን ላይ ነበረች። ምን እያደረገች ነበር የነበረችው? መልስ ውስጥ ምን እያደረገች ነበር የነበረችው? ተረት እያወራች። እሺ ከታች ያላችሁ መልስ ውስጥ ምን እያደረገች ነበረ? ኬንያን በሚሽነሪ የኬንያ ህዝብ እንዲያምን እያደረገች ስብከት እየሰበከች፣ ጅቡቲ፣ ሶማሊያ፣ ሞቃዲሾ፣ ሱዳን፣ ወደ ኡጋንዳ፣ ወደ ታንዛኒያ አልፋ ወርታች ማለት ነው። የአፍሪካን ኮንቲኔንት በወንጌል እውነት የነካችበት ነች። ምን እያደረጉ ነበር የነበሩት? ለምን ጎረቤት ሀገሮች ለምን በክርስትና ተጽዕኖ ስራ አልወደቁ? አፍሪካ ውስጥ ክርስትናው ምን ያህል ነው ያለው? አፍሪካ ውስጥ እኮ እስልምና ነው የሚበዛው ታውቃላችሁ። እና ይሄ ባህላዊ ሃይማኖት አምላኪ ነው የሚበዛው። ወንዙንም ተራራውንም ድንጋዩንም ምኑንም ቅቤ የሚቀባ ማለት ነው እስካሁን ዘመን ድረስ ሸለቆንም የለዘቡ ድንጋዮችንም ምናምን ነገር ማለት ነው። የጎሳ መሪዎች አለቆች ነው። በአፍሪካ ሀገር ውስጥ ክርስትና ይህንን ያህል አሁን የወንጌል አማኞቹ ከመጣ እንጂ ይህንን ያህል ተነግሮለታል? አልተነገረም። ትልቁን ቁጥር የሚይዘው አፍሪካ ውስጥ ማን ነው? ክርስትና አይደለም፣ እስልምና ነው። ሌላውን እንኳን ሀገር ብንታው በሰሜን አፍሪካ ላይ ያለውን በሰሜን አፍሪካ ላይ ያለውን ግብፅን፣ ሊቢያን፣ አልጄሪያና ቱኒዚያን፣ ሞሮኮን ብቻ እነዚህን ስንት ሀገሮች ማለት ነው? ኦኬ ሞሮኮ 1፣ ቱኒዚያ 2፣ አልጄሪያ 3፣ ሊቢያ 4፣ ግብፅ 5። እነዚህን እንኳን አገሮች ሰሜን አፍሪካ ላይ ያሉት አገሮቹ እነሱ ጋር ብቻ ያለው ህዝብ ቢለካ ስንት ህዝብ ነው ያለው ከአፍሪካ? እንግዲህ ቢያንስ 4 ነው 5 ሀገር ማለት ነው። እነሱ ማሌን ሳይጨምር ማለት ነው የእስልምና ሀገሮች ተብለው የሚባሉት። ናይጄሪያም የማይናቅ ነው የእስላሙ ቁጥር። ሊቢያም ማነው ቻድም ብለህ ብትል እንደዚሁ ማለት ነው። ምን ሲያደርጉ ነበር የነበሩት? ሐዋርያዊ ቅብብሎሽ የተቀባበሉት ከበዳችሁ? እሺ ኢትዮጵያ ውስጥ ተውት። እሺ ጎረቤትን ተውት። ኢትዮጵያ ውስጥ ራሱ ደቡብ ኢትዮጵያ ላይ ወንጌል መቼ ነው የገባው? ደቡብ ኢትዮጵያ ውስጥ ወንጌል መቼ ነው የገባው? ራሱ ሰሜን ኢትዮጵያስ ወንጌል ደርሶታል እንዴ?
ወንጌል መቼ ነው ወደ ምድራችን የገባው? በማን በኩል ነው የገባው? ከገባ በኋላ ተስፋፊነቱ ምን ያህል ነበረ? ማን ያስፋፋው? ካልተስፋፋስ ለምን? ከተስፋፋስ እስከምን ድረስ ሄደ? ካልተስፋፋስ ለምንድን ነው ያልተስፋፋው? ወንጌሉን አምጥቻለሁ ብላ ያለች ቤተክርስቲያን ምን እየሰራች ነበር? በጣም ብዙ ነገር ነው የምጠይቀው። በጣም ብዙ ነገር በጣም ብዙ ነገር የሚጠየቀው ሱሬ ባንገት የሚለው እዚህ ጋር ይመጣል ማለት በጣም ብዙ ትልቅ ነገር የሚጠየቀው። አሁን ሐዋርያዊ ቅብብሎሽን ልጆቿ መጥተው ሲያቀባብሉን ታያለህ። ስማልኝ፣ ሪካርድ አድራጊዎች በደንብ ሪካርድ አድርጉ። ምን እንደሚያወሩት ሰሟቸዋላችሁ ሲገቡ ማለት ነው። የሐዋርያዊ ቅብብሎሽ ልጆች ማለት ነው። ያው እናውቀዋለን። አብዛኛው ካፋቸው እርግማንና ስድብ ነው። ሁሉንም ብዬ ባልልም እግዚአብሔርን የሚፈሩም ሰዎች አሉ። ግን ወንጌል በምንነጋገርበት ሰዓት ላይ እኛን ያሸማቀቁ መስሏቸው እናንተ ትናንትና ነው የመጣችሁት ብለው ይላሉ። እነሱ ይህንን ያህል ዘመን የተቀመጡት ምን ሲያደርጉ ኖሩ? ለኢትዮጵያ ምድር ከወንጌል ከመስበክ አኳያ ምን ነበር የኢትዮጵያ ኦርቶዶክስ አስተዋጽኦ ተብሎ ቢባል ምንም። ፊደል በመቅረጽ ምናምን ነገር ከሆነ ኦኬ፣ እንደዚህ ሀገራዊ ነገር ላይ የሰራችው ነገር አለ። በጣም የማይናቅ ማንም የማይክደው ማለት ነው። ወንጌል ከመስበክ አኳያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 1700 ዓመት የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። ዜሮ ማለት ዜሮ ማለት ነው። በእኔ መረጃ ነው የምነግራችሁ። ዜሮ መረጃ የራሴ በጥናት የተደገፈ ባይሆንም ዜሮ ማለት ነው። ወንጌልን ከማሰራጨት አይነት አኳያ ህዝቧ ወንጌልን ከመስማት አይነት አኳያ ማለት ነው። ከእሷ አልፎ ከዚህ በፊትም እንደተናገርኩት ጅቡቲን እንኳን አልነካም። የወንጌል ብርሃኑ መጽሐፍ ቅዱስን ማሰጠ ኤርሚያስ ገዝቼ ነው ማሰጠ መጽሐፍ ቅዱስን ገዝቼ ከገበያ ገዝተክ ነው መጽሐፍ ቅዱስን። እውነት ይሁን ውሸት ይሁን በምን ጠየቅ? በአባቶች ሐዋርያት ስለጻፉት። ሐዋርያት ስለጻፉ አይታቸው ነው? አይ ማየት አይጠበቅብኝ። ኢየሱስ መሞቱን በምን አወቅ ብለህ ብትለኝ ኢየሱስ ሲሞት አንተ አልነበርክም እኮ አይደል እንዴ? ኢየሱስን አታምንም ማለት ነው። ይሄው መጣላችሁ። እንግዲህ ይሄ ነው ሐዋርያው ቅብብሎሽ እኮ። ሲኖር አልነበርክም እኮ ነው። የኢየሱስን ሞት የሚከድ አሁን ይኸውልህ ገበያ ላይ የገዛው ከዋይ የሚወጣ አድርግ። አያችሁ ምን እንዳለ? ሐዋርያው ቅብብሎሽ ኢየሱስ አልሞተም ብሎ የሚል አርማ ሎጎ አድርጎ የመጣ ትውልድ ማለት ነው። ለሚጠይቀው ጥያቄ መልስ ሲያጣ ኢየሱስ አላየሁም አለኝ። አላየሁትም። ታዲያ እንዴት አመንከው? ሐዋርያቱ ጽፈው ማናያቸው እነሱንስ? በቃ እንደዚህ ማለት ነው ወንድሞች። ይሄ ነው ምድሪቱ ላይ የተሰበከ ክርስትና። እንዲህ አይነት ትውልድ ነው ያፈራችሁ። ዞሮ የሚመልሱት ሲያጡ አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ ፊት የሚሉ በእሱ ላይ ምላሳቸውን የሚያላቀቁ ማለት ነው። እሺ ሐዋርያቱ ናቸው የጻፉት መጽሐፉን። እኔ መጽሐፍ ቅዱስን ያገኘሁትን ከመጽሐፍት መሸጫ ከኢትዮጵያ መጽሐፍ ቅዱስ ማህበር ገዝቼ ነው። ወንድማችን አለ አይሰማም። በቃ ሌላ ስራ ላይ ነህ አወረድኩ ማለት ነው። ኦኬ ስጠራህ አልሰማም። ከቻልክ ድጋሚ መግባት ትችላለህ። እያንኮሻኮሽክ ነበር። እሺ ኦኬ እየተናገርክ ነበረ። እሺ ይሰማል አሁን ድምጼ? ኦኬ እሺ። ቆላስይስ ምዕራፍ 2 እያወራህ ነበር። ምንድን ነው የሚለው? በእንግዳና በአዳዲስ ትምህርት አትወሰዱ ይላል እና በፍልስፍና አሁን አንተ አምስቱ ሶሎዎቹ የት ነው የሚለው? ቆላስይስ ምዕራፍ 2 ቁጥር 8 ላይ የእግዚአብሔርን ቃል ስናነብ ምንድን ነው የሚለው?
በእንግዳና በአዳዲስ ትምህርት በፍልስፍና አትወሰዱ ይላል። አሁን እኔ ደግሞ ምን ብዬ ነው መሞግትክ? ፕሮቴስታንት የሚያምነው 5ቱ ሶላዎቹ ፍልስፍና ነው። አይ ፍልስፍና አይደለም የምትለኝ ከሆነ ከሐዋርያት ትምህርት ከኢየሱስ ክርስቶስ ከመጽሐፍ ቅዱስ ላይ ቃል በቃል አሳየኝ። ካልሆነ ግን ምንድነው ፍልስፍና ነው ማለትም ነው። ኦኬ ገና መግቢያችን ላይ ጨረስን ማለት ነው። 314 ሰው እየሰማችሁ ምን ሆነ ማለት ነው? ኦርቶዶክስ ሐዋርያዊ ቅብብሎሽ የላትም ብሎ ቃል በቃል ወንድማችን ባይነግረንም ቅሉ እኔማ እንዳለው አሳያለሁ፣ ችግር የለውም። ግን አንተ ፍልስፍና ውስጥ ነው ያለው እያልኩ አድምጠኝ። ልክ ሰማሁ አይደለ? ከሰማሁ በኋላ አንተ ደግሞ ማዳመጥ ነው ያለብህ። 314 ሰው እየሰማ የኢትዮጵያ ኦርቶዶክስ ሐዋርያዊ ቅብብሎሽ እንደሌላት በአፉ ባይናገርም ምን ለማድረግ ፈለገ? ወንድማችን መጣና አርእስቱ ዳይቨርት ማድረግ ፈለገ። ምን ማለት ነው? አርእስቱን አላረኩም። እንደዚህ እንዳታረግ። ኦኬ በቃ ታች ወረድክ። ለምን መሰለህ? ሁለቴ ኢንተራፕት አደረከኝ። እታች ወረድክ። አየህ ሳወራ አንተ ስታወራ ዝም አልኳል። ልክ ስጨርስ ነው የገባሁት። የተግባቦት ሕግ አታውቁም። አንዱ ትልቁ ችግራችሁ ኦርቶዶክሳውያን ተግባቦት ሕግ አታውቁም። ከጥቂቶቹ በስተቀር ጥቂቶች አሉ ሚዩት አድርገው ይቀመጡና የነሱን ሐሳብ እኛ ስንሰማቸው እነሱም ደግሞ የእኛን ሐሳብ የሚሰሙ ማለት ነው። አንተ አሁን በመደድ የሆነ የምታወራው አየህ ወንድማችን። ስለዚህ ላይ ደግሞ እንደዚህ ማውራት አልፈልግም። ካልጨረስክ ደቂቃ ጨምርልኝ ወይ ሐሳቡ ላይ በደንብ ላውራ ብለህ እድል መስጠት እንጂ እኔ ሳወራ አንተ ከተመተምክ እንትን ብሶት ነው ማለት ነው። እኔ እያወራ ነው ማለት ካልክ ብሶት ነው የሚሆነው። እኔ ልክ ዝም ስል የምትናገረው ነገር ለህዝቡ ጥርት ብሎ እንዲሰማ እኔ መደረብ የለብኝም። ያንተ ንግግር ለህዝቡ እንዲሰማ ከተፈለገ እኔ መደረብ የለብኝም። የእኔ ንግግር ለህዝብ እንዲሰማ ከተፈለገ አንተ መደረብ የለብህም። ደቂቃ ካነሰ ስጠይ በለኝ። ይህን ስርዓት የማትጠብቁ ሰዎች እታይ ትወርዳለህ ማለት ነው። እና ለመግባትም እድል ብትፈልግ አልሰጥህም። ኦኬ ተደማምጠን እናውራ። ቴንክ ዩ አማኑኤል። የወረድከው ለምን ታውቃለህ? የምትናገረውን ነገር መልስ ስላሳጣኝ የምጠይቀው ጥያቄ መልስ ስለሌለኝ አይደለም። ተደማምጠ ማውራት አልቻልክም። እኩል ነው የምታወራው። እና ፕሊዝ ሌሎች ካላችሁ እንደዚህ እንዳታደርጉ፣ ተደማመጡ። ደቂቃ ካነሰ የፈለግከውን ደቂቃ ስጠኝ በለኝ። እኔ በነጥብ እያስኩኝ በእስክሪብቶ እያስኩኝ ስጨርስ እዚህ ጋር ትክክል አይደለም እዚህ ጋር ትክክል ነህ ብዬ እልሃለሁ ማለት ነው። እናንተም ልክ እንደዚህ እንድታደርጉ እንወዳለን። ያው እንግዲህ ዛሬ ታያላችሁ ሐዋርያዊ ቅብብሎሽ እርግማንና ስድብ እንደሚበዛው ታያላችሁ። ወንድሞች እናቶች አለን ብለው ካሉ ያምጡ። እሱ አሁን ምንድን ነው ያደረገው? ኦርቶዶክስ በእውነት ሐዋርያዊ ቅብብሎሽ አላትን ብያልኩኝ። መጣና ወንድማችን ምን አለ? 5ቱ ሶላዎች ፍልስፍና ናቸው። ይሄ ማለት ምን ማለት ነው? አርእስቱን ቀይርልን ነው። እባክህ ኤርምያስ አትጥበሰን ነው። አታዋርደን፣ አታሸማቀን ነው። ምክንያቱም ማንመልሰውን ጥያቄ እያመጣህ ተለያችን ላይ ጫና ትጫንብን ነው። እናደርገዋለን ወይ ደግሞ ከዚ በፊት ራሱ በ5ቱ ሶላዎች ላይ ተናገሩ ብዬ አርእስት አስቀምጬ ነበር። ወንድሞች እናቶች በ5ቱ ሶላዎች ላይ 5ቱ ሶላዎች መጽሐፍ ቅዱሳዊ ናቸው አይደለም ብሎ የሚል ልክ እንደዚሁ ማስታወቂያ ሰርቼ አለ። ማስታወቂያው ራሱ ጠርቻቸው አንድ ኦርቶዶክስ ድርሻ የለም። አንድ ክርስቶስ ብቻ ማለት አጋንንታዊ ትምህርት እኮ ነው ብሎ የሚሉት ኦርቶዶክሳውያን ነው። ጸጋ ብቻ ማለት ሰይጣናዊ ትምህርት ነው። የራሳቸው መጽሐፍት ስናመጣ አታሳየን እነዚህን መጽሐፍቶች አሉ። እነ መምህር በረከትም ለመታረም ጠረጴዛ ላይ የተቀመጡ መጽሐፍቶች ናቸው፣ አባቶቻችን እያረሟቸው ናቸው አለ። ከታተመ 89 ዓመት ነው 80 ምናምን ነገር ዓመት 86 ሶሪ 89 አልኩኝ 86 ንጉሱ በስደት ዘመን በ1928 ዓመተ ምህረት ጣሊያን ለሁለተኛ ጊዜ በመጣ ሰዓት ላይ በለንደን ሸሽተው በነበሩበት ሰዓት ላይ የታተመው የቤተ ክርስቲያኒቱ ሊቃውንት የተረጎሙት ያሳተሙት መጽሐፍ ዕድሜው 86 ዓመት የሞላ መጽሐፍ እጄ ላይ አለ እና እዛ ላይ ምን ይላል? ክርስቶስ ብቻ ይላል። ብቻን ተጠቅሞ ከ5ቱ ሶላዎች ውስጥ 3ቱን ሶላዎች ሉተር የሚጠቀመው ቀጥታ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ብቻ ክርስቶስ ብቻ ብላ ተቀብላለች። ጽፋለች ማለት ነው። እሱን ሳሳየው ተራግሞ ይወጣል፣ ተሳድቦ ይወጣል። ይሄ መደዴው ትውልድ ማለት ነው። ቆሞ መሞገት ነው። ቆሞ መሞገት ነው።
ኢየሱስ ብቻ ብለን ስንል በነገረ ድህነት ውስጥ እሺ ፍሪዝ ሆናል ወገኖች። እሺ በነገረ ድህነት ውስጥ እሰማለሁ ድምጼ ከዛ ለእንግዳው ውስጥ እሰማለሁ ወገኖች ድምጽ ክርስቶስ ብቻ ብለን ስለሺ ቴንክ ክርስቶስ ብቻ ብለን ስንል በነገረ ድህነት ውስጥ አብና መንፈስ ቅዱስ በስላሴ አካላት ውስጥ የአብና የመንፈስ ቅዱስ ድርሻ የለውም እያልን ነው አይደለም። መጽሐፍ እንደዛ እያለ ነው አይደለም። ክርስቶስ ብቻ ማለት ምን ማለት ነው ታዲያ? ለሰው ልጆች ቤዛ ሆኖ በመስቀል ላይ የሞተ እሱ ብቻ ነው። የሁላችንም በደል ይዞ በመስቀል ላይ የተንጠለጠለው እሱ ነው። ከስላሴ ከሶስቱ አካል ከሶስቱ ቅዱስ አንዱ ቅዱስ ወልድ ነው። ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሰው ሆኖ የተወለደው ከሱ በቀር ሌሎች እሱ ብቻ ብለን ስንል ሌሎች ለበደል ለኃጢአታችሁ ተሰውተውላችኋል፣ ሞተውላችኋል፣ መከራ ተቀብለዋል፣ ጥፍራቸው ተነቅሏል፣ እግራቸው ተቆርጧል፣ አንጀታቸው ተዘርግፏል የሚባለው ነገር ሁሉ ከኛ ነገረ ድነት ጋር ምንም አያገናኘውም። ምንም እንደዛ ለጌታ ወንጌል መከራ የተቀበሉ ሐዋርያት አሉ አይደል እንዴ? ሐዋርያቱ እኮ አሉ። የሐዋርያቱ ሞት የምናቃልለው ሞት አይደለም። ኦኬ ጳውሎስ ሞቷል። የሞታው ዝም ብሎ ሴት ጠብሶ ወይ ወይፈንና በሬ ሰርቆ በልቶ አይደለም። ስለ ወንጌል የተሰወው ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ የጻድቃን ሞታቸው በእግዚአብሔር ፊት የከበረ ነው። ኦኬ ግን የቱንም ያህል የከበረ ቢሆን ጳውሎስ ስለኛ ነው የሞተው? በፍጹም በፍጹም። ጴጥሮስ ተዘቅዝቆ የተሰቀለው በሮማ አደባባይ ላይ ለእኛ ነው የተዘቀዘቀው? በፍጹም። ታዲያ ለማን ነው? ላመነው ጌታና ለተቀበለው ለወንጌል አደራ ሐዋርያት እነዚህ አባቶች ሞተዋል ማለት ነው። ሞታቸው ከኛ ጋራ ከደህንነት ጋር ምንም ግንኙነት የለውም። ሞቱ ቀጥታ የሚመለከተን የአብ ልጅ ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ ነው እያልን ያለ ነው። ስለዚህ ክርስቶስ ብቻ ማለት ቤዛ ሆኖ ለሰው ልጆች በደልና ኃጢአት መስቀል ላይ የሞተው እሱ ነው እንጂ ሌሎች አይደሉም። በሌሎች ሞት በኩል መንግስተ ሰማያት አትገቡም ብሎ የሚል ትምህርት ነው ያለ። ይህንን አጋንንታዊ ትምህርት ብሎ የሚል ትውልድ ፊት ለፊታችን እንዴት ሊቆም ይችላል ነው። ቴንኪው ተደማምጣችሁ ካወራችሁ እንሰማችኋለን ለማለት ነው። ተባረኩ። ሜላ ሰላም ላንተ ይሁን ወይ ሰላም ላንቺ ይሁን? እንደምን አለ ኤርሚያስ? ሰላም ናችሁ? ሰላም እግዚአብሔር ይመስገን። እንኳን ደህና መጣህ ወንድማችን። እንኳን ደህና ቆያችሁኝ። ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ከኢትዮጵያ ኦርቶዶክስ ቤተክርስቲያን። እንኳን ደህና መጣህ። ቴንኪው። የምትለን ነገር አለ? አርዕስቱ ይኸው ይታያል። አይ ገና ቅርብ ነው የገባሁትኝ፣ እየሰማሁኝ ነው። ያው ምን ጥያቄ ያለኝ ትንሽ ባዳምጥ መልካም ነው። ኦኬ እኛ ጥያቄ እየጠየቅን ነው ያለነው። ሐዋርያዊ ቅብብሎሽ ኦርቶዶክስ በእውነት ሐዋርያዊ ቅብብሎሽ አላት እያልን ነው። ምክንያቱም አለን ብላችሁ እንደ ተቋም ማለት ነው ብላችሁ ክሌም ስለምታደርጉ እና ከዚህም የተነሳ እኛን የወንጌላውያን አማኞች እናንተ ሐዋርያዊ ቅብብሎሽ የላችሁም፣ ትምህርታችሁም ከሐዋርያት አይቀዳም፣ ስልጣናችሁም ከሐዋርያት አይቀዳም፣ ክህነታችሁም ከሐዋርያት አይቀዳም፣ የምትናገሩትም ተአማኒነት የለውም ምንጩ ከሐዋርያት ስላይደለ ተብለን እንባላለን በብዙ ኦርቶዶክሳውያን ዘንድ ማለት ነው። እና የእናንተ ግን ከሆነ እስኪ እንስማው ብለን በመጀመሪያ ደረጃ አመሰግናለሁ። ቴንኪው። በሐዋርያት ቅብብሎሽ ወንጌላውያን አማኞች ያምናሉ? አንደኛ ምን አይነት ቅብብሎሽ? ለምሳሌ ቅድም ወንድማችን ያስወጣው እያወራህ እየነገረህ ነበር፣ እየሰማሁኝ ነበር። ኤርሚ በጣም እወዳለሁ። እኔ ግን ብዙ ነገር ተምሬያለሁ በአንተ። አንዳንዴ የልጁን ሐሳብ ሳትቀበል አንተ ነው እየገባህ ነበር፣ እያወራ ነበር እና መደማመጥ አንተም ጋር ያው ይቅርታ እንግዲህ ያው ችግር የለም ኤርሚ፣ የምሬን ነው። ግን የልጁ ሐሳቡ ላይ ብታዳምጠው መልካም ነበር እኮ እንድንደማመጥ አድምጠኝ አልኩት። እሺ አይ ሁለታችሁም ትደራረባላችሁ። አንደኛ ሆስት ነህ አንተ። ያ እሱ እንዳይፈጠር ነው። አየህ እኔ ቤቱ ባለቤት ስለሆንኩኝ ቤቱን እኔ ያለው መምራት ያለብን።
ስለዚህ ስማኝና እኔም ልስማህ ብዬ ቤቱን የመምራት ስለነበረብኝ እኔ እሱ ሲናገር ነው ከተደረብ እንደማመጥ ብዬ ማለቱ ለዛ ነው እንጂ አላስጨርሰውም ብዬ አላልኩም። ደቂቃ እኮ እሰጣለሁ እኔ ደቂቃ ይፈልጋቸው። አሁን አንተ የፈለግከውን በዚህ ሀሳብ ላይ ስታወራ ለምን 10 ደቂቃ አታወራም? እሰማለሁ፣ ህዝቡም ይሰማል የምታወራውን ነገር። የቤተክርስቲያኒቱ ለካ የኦርቶዶክስ እንደዚህ ነው እንዴ ብለው እንዲሉ ማለት ነው። በትክክል አንተ ብቻ ስታወራ እኔም እሰማለሁ። ነጥብ ካለኝ ይይዛል ጽፌ ማለት ነው። እስክሪፕቶና ደብተር ስሬ ወረቀት ስሬ ስላለ ምን እያልክ እንዳለ ይዝና ጥያቄ የሚሆንብኝ ነገር ካለ ስጨርስ ወይ በሱ ላይ ያለውን ጥያቄ ጠይቃለሁ ወይ ደግሞ አንተ ያልከውን ነገር እኔ ደግሞ ልክ እንደዚህ እንደ ሪባትል አይነት ነገር ማለት ነው። ትክክል አይደለም ይሄኛው ከዚህ አይነት ሀሳብ ብዬ እላለሁ ማለት ነውና ተባረክ። አንተ የምትለው ነገር ካለ መቀጠል ትችላለህ። መልካም። እና እኔ አሁን በጠየቀኝ ጥያቄ መሰረት ሐዋርያዊ ቅብብሎሽ አላት ወይስ የላትም በሚለው ሐዋርያዊ ቅብብሎሽ እንዳላት ያው በብዙ ነገር ላሳየው ይችላል። አንደኛ፣ ሁለተኛ ደግሞ አሁን ልጁ ልክ ይሄን ስጠይቀው እሱ ስለ ሶላ ስክሪፕቹራ ሲያመጣል ምናልባት ያን በዛ ጉዳይ እንዲያወራ ብትፈቅድለት ወደ ራሱ ጉዳይ ሊገባ ይችላል። በእርግጥ ርዕስ ላይሆን ይችላል እኮ ርዕስ አይደለም። አየው ሜላ ለዚህ ነው ርዕስ ለምን አርእስት ዳይቨርት የሚደረገው ነው። አንዱም ቀደም እንደማመጥ ብያልኩት የነበረ የዛሬው አርእስቴ ምንድን ነው? እኔ እኮ 5ቱ ሶላዎች ላይ በስርዓት እንነጋገርበት ብዬ 5ቱ ሶላዎች የእግዚአብሔር ቃል የሚደግፈው ነው አይደለም ብሎ በሚል እኮ ቤት ከፍቼ እንደዚሁ ሰርቼ ገብቼ ነበረ አለ። አሁንም እሱን ልቀይረው ብዬ ካልኩ ቀይረዋለሁ። እኔ ስለ ኦርቶዶክስ ሐዋርያዊ ቅብብሎሽ አላት ወይ ብዬ ጥያቄ ስጠይቅ ለምን 5ቱ ሶላዎች ተረት ናቸው፣ የባልቴት ወሬ ናቸው፣ መሰረትነት የላቸውም ብሎ የሚል ለዚህ ነው መደማመጥ አንችልም። ለምሳሌ አንተ ዛሬ ምሳዬን ቀይ ወጥ ነው መብላት የምፈልገው የስጋ ብለህ ብትል እኔ ደግሞ የጾም በየአይነት ነው መብላት ያለብን ብዬ ብል ያንተ አቋምህ ቀይ ወጥ መብላት ነው፣ የኔ አቋሜ በየአይነት መብላት ነው። ስለዚህ ተስማማን እንዴ? አልተስማማንም። የምንስማማው ወይ እኔም የጾም በየአይነቴ እንድበላ ተውልኝ፣ አንተም ቀይ ወጥህ እንድትበላ ልተውልህ ነው። ግን የለም በግድ አብረን የምንበላው ቀይ ወጥ ነው ብለህ አስቀድመህ ነግረኸኝ ከሆነ እኔ አልጫ ነው መብላት ያለብን ዛሬ ብዬ የሚል አዲስ ነገር ካመጣው አንተ አስቀድመህ የተዘጋጀህበትን የነገርከኝን የተዘጋጀህበትን ነገር ዳይቨርት እያደረኩብህ ነው ማለት ነው። ያለ ፍላጎትህ እንድትበላ እያደረኩ ነው ማለት ነው። ቀለል ስትል ማለት ነው። ቀለል ያለች ምሳሌ ማለት ነው። ስለዚህ አርእስቱ ዳይቨርት መደረግ የለበትም። እኔ እፈቅድላቸዋለሁ 5ቱ ሶላዎችን እዚሁ ቤት ከዚህ በፊትም ጠቅሰናል። የመጣ የለም። ኦኬ በዚህ አርእስት ላይ ግን ሲመጣ አርእስቱ ላይ ከማውራት ይልቅ የምትጸልዩትን እንደናንተ ያደረገ ሐዋርያ አለ ወይ? ከዛ ከሐዋርያት ቀጥሎ የመጡ አባቶችስ እንደዚህ አይነት ልምምድ ነበራቸው የሚለውን ማስረጃ እየጠየቅኩ ነው። እሱ ላይ ፎከስ አድርግ። እሺ ስግደትና ክብር ለምንድን ነው አሁን ያንተ ጥያቄ? በስዕሉ አልጠየኩም እንዴ እየሰማኸኝ እንጂ እኔ ስግደትና ስዕል እንትን ማይሰገሩ እኔ ስግደት ጠየቁ እንደናንተ በዚህ ስዕል ፊት ይኸውልህ በስዕሏን በምስራቅ በኩል አድርጎ ኦኬ መንበር ላይ አስቀምጦ ማን ነው እንደ ሐዋርያ የትኛው ሐዋርያ ነው ወደዚህ ስዕል ፊት ለቅድመ ስዕልኪ ብሎ የጸለየ አለ ወይ? በቅድመ ስዕሏ ፊት የጸለየ አለ ወይ? ስምኝ አለ ትሰማለች ብሎ ሲያስተማረ ሐዋርያ ከዛ ከሐዋርያት እግር ተከትሎ የመጡ አባቶች እንደሱ አይነት ትምህርት አስተምረዋል ወይ ነው ጥያቄ። አንተ የራስን ጥያቄ ጠይቀህ የራስን መልስ አትመልስ። የኔን ጥያቄ ብቻ አድርስ አርግ። ቴንክ ዩ ቀጥል። እሺ ስግደትና ክብር ይገባቸዋል። እሱም የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ አልጠየቅኩም ብራዘር። እኔ ስግደትና ክብር ይገባቸው አልገባቸውም አልጠየቅኩም። እኔ ጥያቄ እንደናንተ በዚህ ስዕል ፊት ቆሞ ጸሎት ተሰማለች ብሎ ያስተማረ አንድ፣ ሁለተኛ በዚህ ስዕል ፊት ቆሞ የጸለየ ማን ነው? መሆኑን ለመለሰልህ ነው መጽሐፍ ቅዱሳዊ መሆኑን አልጠየቅኩማ። እኔ ስግደቱን አልጠየቅኩም። እንመጣበታለን እሱን። እኔ ዛሬው እንደናንተ ሐዋርያው ጳውሎስ፣ ጴጥሮስ፣ ዮሐንስ አልጠየቅኩም ያደረገ አለ ወይ ያልከው አይደለም አላልኩም። አዳምጠኝ አሁንም። እሺ በቃ አንዴ አዳምጠኝ ፕሊዝ።
ጥያቄ በዚህ ስዕል ፊት ቆሞ በቅድመ ስዕሏ ፊት ቆሞ የጸለየ ሐዋርያ ከሐዋርያት እግር ተከትሎ ተቀባብሎ እኛ ጋር ደርሷል የምትሉት ሐዋርያዊ ቅብብሎሽ ኦኬ አባቶች የምትሏቸው እነሱ ለእናንተ ኦኬ ያቀበሏችሁ እንደዚህ አይነት ልምምድ አለ ወይ? በስዕል ፊት ቆሞ መጸለይ ከዛ ደግሞ ስዕሉ ይሰማኛል። ስፔሻሊ ማርያም በስዕሏ ፊት ቆመን ስንጸልይ ትሰማናለች። እኛ እኮ ስዕሉ ይሰማናል ብለን እኮ አይደለም የምንሰግደው አባቴ። አሁን ለምሳሌ አንተ ጥያቄ ስለዚህ ልጁ ተሳስቷል። አንተ ትጠይቀኛለህ በኋላ መጀመሪያ መልስልኝ። አንተ ለምሳሌ መልስ መጀመሪያ መልስልህ ነው። ጠይቄ ልመልስልህ ነው። አይ ጠይቃ አይደለም የምትመልሰው መልሰህ ነው። ለምሳሌ ያንተ ቤተሰብ ስማኝ አንድ ነገር አንተ ብቻ ራስን ብቻ አይደለም ማውራት ያለብህ እኔንም ስማኝ። ያንተ ቤተሰብ አንተ ወይም ከናንተ ቤተሰብ መሃል አንድ ሰው ቢያርፍ ወይ ቢሞት እናንተ ቤት ያንተ የዛ ሰው ፎቶ ይኖራል አይደለ? ሁሌ ሲያዩት ያንን ፎቶ በአእምሯቸው ውስጥ የምትመጣው አንተ ነህ ወይም ደግሞ ያ የሞተው አካል ነው እንጂ ያ ፎቶ አንተ ነህ ብለህ አይደለም የሚያስቡት ወይም የሞተው አካል አይደለም የሚታሰበው። እኛ የድንግል ማርያምን ምስል አድርገን ስንጸልይ ለምስሉ አይደለም የምንሰግደው። ህሊናችን ውስጥ አእምሯችን ውስጥ የምናስበው እመቤታችን የጌታ እናት ቅድስት ድንግል ማርያምን ነው። ይሄ ሊሰመርበት ይገባል በመጀመሪያ ደረጃ እንጂ እሷ አሁን ይኸውልህ ገብቶኛል። እሺ ስዕሉን ስታይ እሷ ትዝ ትለኛለች ነው የምትለኝ። ገብቶኛል። እኔ ጥያቄ እሷ አይደለም ጥያቄ ጸሎት ትሰማለች ወይ? በዚህ ስዕሏ ፊት እያሰብካት ስትጸልይ ትሰማለች ብሎ ያስተማረ ሐዋርያ አለ ወይ? ከሐዋርያት የተቀባበላችሁት እንደዚህ አይነት ልምምድ አለ ወይ? ልክ እንደሱ ልጅ አሁን ይኸው ወንድም ኦርቶዶክሳዊ ወንድም ለምን ነው ማሰለኝ የማስታረቅንም ሐዋርያው ቅዱስ ጳውሎስ የማስታረቅንም አገልግሎት በእኛ አኖረ ይላል አይደለ? የማስታረቅ አገልግሎት ለማን ነው የተሰጠው? ቆይ ለማን ነው የተሰጠው? የማስታረቅ አገልግሎት ለኛ ነው የተሰጠው። ለኛ ነው የተሰጠው። ለአንተ ነው የተሰጠው አይደለ? አንተ በምን በኩል ነው ግን እኛ የምናስታርቀው? በምን በኩል እንዴ? ከነዛ ሰዎች አሁን ለምሳሌ እግዚአብሔርን ከማያውቁት እኛ እንሻላለን፣ እኛ ለክርስቶስ ቅርብ ነን ብለን ስለምናስብ እኮ ነው እኛ እንጸልይላችሁ። አይደለም ተሳስተናል። ብራዘር አሁን አንዴ ቆሮንቶስ ምዕራፍ 5 ላይ ምን አብራራላለሁ። አንደኛው አንዱ ይጸልይ ይላል አይደል? እሺ እሷ ትጸልይላለች። አዎ ትጸልያለች፣ ታማልዳለች ከጌታ ዘንድ። ምክንያቱም ምን መሰለ የማስታረቅን አገልግሎት በእኛ አኖረ ብለዋል ሐዋርያው ቅዱስ ጳውሎስ። አገልግሎቱን ለሐዋርያት ሰጥቷቸዋል፣ ለነቢያት ለቅዱሳን ሰጥቷቸዋል። እንደዚህም ደግሞ መጽሐፍ የማቴዎስ ወንጌል ምዕራፍ 10 ብራዘርዬ እሱን ዳይቨርት እንዳያደርገው ትሰማለች ወይ ነው መጀመሪያ። ማርያም ትሰማዋለች ወይ ነው። አሁን እኮ እሷ ጸልይልኛለች ሌላ ጥያቄ ነው። አሁን እሱን በኋላ እንጠይቀዋለን። አሁን ትሰማዋለች ወይ? ምክንያቱም አትሰሚኝም ወይ እያለ እየጮኸ ነው ያለው እና ፍጡራን እንደሚሰሙን በሰማይ ሆነው የእኛ ጸሎትና ልመና እንደሚቀበሉ የሚያሳይ የሐዋርያታዊ ቅብብሎሽ አለኝ እያለ ነው ያለው። እሱ ላይ ርዕሱን አውቆ ነው 10 የሚዞረውና እዚሁ ላይ ቆማችሁ ብታወሩ የተሻለ ነው የሚሆነው። አዎ ያ እኔም እሱን እኮ ነው ርዕሱ ላይ ፎከስ አድርግ ብራዘር። እሱን እንመጣለን። እንዴት ነው የምልጃን ቃል በእኛ ኖረ የሚለው እንዴት ነው የሚፈታው ምን ማለት ነው? እሱን እንመጣለን። ጥያቄያችን ግን ማርያም በስዕሏ ፊት ቆመት ስትጸልይ እያሰብካት ስትጸልይ ትሰማሃለች ወይ? እሷ ትሰማለች ብሎ ያስተማረና ልክ እንደናንተ ደግሞ ስዕል ፊት ቆሞ እየጸለየ አለ ወይ? ሐዋርያ ከሐዋርያት ቀጥሎ የመጡ የተቀባበላችሁት እሱን ነው የጠየቅነው። አዎ ትሰማናለች፣ እንጸልያለን። እሺ ማስረጃ መጽሐፍ ቅዱስ ያመስከተስተን እስቲ ማስረጃ ከነዚህ ከተናናሾቼ መካከል በደቀ መዝሙሬ ስም ውሃን ያጠጣ የደቀ መዝሙሬን ዋጋ በረከት ያገኛል ስለሚል በፊታቸው ቆመን እንጸልያለን፣ እንለምናለን። ኧረ አልጠየቅንም ብራዘር። አሁን ጥያቄውን አውቀ ነው በቃ አይ ቲንክ መልስ የለውም መሰለኝ። በእኔ ምን ይሻላል? እንደዛ ከሆነ እኔ አንድ ጥያቄ ስዕል ፊት ቆሞ ይጸልያል ወይ ብራዘር? ስዕል ፊት ቆሞ ይጸልያል አለ። እኔም ልጠይቃ እንጠያየቅ። ያው መማማር ስለሆነ መልስ የለህም። መጀመሪያ መልስ የለኝም በለኛ። እሺ የለኝም በለኝ። መልስ የለኝም፣ መጽሐፍ ቅዱሳዊ መልስ የለኝም። ስዕል ፊት ቆሞ ይጸልያ ሐዋርያም የለም። ከሐዋርያት እግር ተከትሎ የመጡ አባቶችም እንደሱ አይነት ልምምድ የላቸውም። መልስ የለኝም። ከዛ ግን እኔ ደግሞ ጥያቄ ያለኝ ወደ ጌታ ለመምጣት ማወቅ የምፈልገው ነገር አለ ካልክ ከዛ ትቀጥላለህ።
እኔ ልጠይቅ በዚሁም እሺና እመልስልሃለሁ። መልስ የለህም? መልስ የለህም? ለሐዋርያት መልስ የለህም ወይ ብራዘር? በ12ቱ ነገደ እስራኤል ላይ መልስ የለህም ወይ? አታውቅም አንተ? መልስ የለህም ወይ? መልስ የለህም ወይ? እየጠየቅክ መልሳ፣ እኔም ስጠይቅ አንተም እየመለስክ። አሃ መጀመሪያ አንተ ጨርስ። አንተ ርዕሱ ላይ ጨርስና ርዕሱ ላይ መልስ የለኝም በቃ ቅዱስ የማስረጃ የለኝም፣ የአባቶችም እንደዚህ አይነት ቅብብሎሽ የለኝም፣ ማንም ያላቀበለኝም፣ ራሳችን ኦርቶዶክሶች የፈጠርነው ነው በለኝና እንለፈው። ከዛ አንተ ጠይቃለህ። መልስ አለኝ ስለ ከኔ በላይ እጅግ በጣም ብዙ የሚያውቁ አሉ። አንተን አሁን ዛሬ ያለው አንተ ነህ። በቃ ወይ አንብቤ እመጣለሁ ማለት እኮ አንዴ አባት ነው። እኔ አላቅም በቃ እስካሁን ማስረጃ የለኝም ካልክ እናልፈዋለን። ከአንተ በላይ የሚያውቁትን ወይ አንብበህ ትመጣለህ ወይ ጠይቀህ ትመጣለህ። ማስረጃ ይዘህ ገልጠህ ታሳየናለህ። ለዛሬ የለም። መልስልህም እኮ አታስመልሰኝም አባቴ። ስለዚህ ቦርድ ይሻላል። ዝም ብያለሁ እና እናንተ ተወያዩ። ኦኬ መልስ የለም ማለት ነው። አይ ቲንክ በቅተዋል ማለት ነው። መልስ የለም። በቃ ተባረክ። በደንብ አንብበህ አባቶችን ጠይቀህ ከቻልክ ደግሞ እኔ ለምጠይቅ ጥያቄ አንተ መልስ አትመልስልኝም። ከቻልክ አባቶች የምትላቸውን ቄሶች፣ መርጌቶች ሊቃውንቶቹን ይዘና አንተ መልስ አትመልስልኝም። አንተ ቁጭ ብለህ እዚህ አንተ ስለማትመልስልኝ እኔም በቅንነት ልመልስልህ አልችልም። ርዕሱን እኮ እኛ የከፈት ነው። መጀመሪያ እኔን ማስተማርና እኔን መለወጥ ነው እንጂ የፈለግከው ስትጠየቅም ለጥያቄ መልስ አትሰጥም፣ አፋፍ ትላለህ። ምክንያቱም እዚህ ጋር ብዙ መልስ ነው እመልስልሃለሁ። አንተ ግን ጥያቄው ላይ ርዕሱ ላይ መልስ የለኝም። በቃ ከዛ እኔ ልጠይቅ በለኛው እኔ ልጠይቅህ መልስ የለም። መጀመሪያ የለኝም በላ አድሚት አድርጋ አንተ መልስ ካለ እኔ መልስ እኔ ልጠይቅህና ከዛ አይ እንዴ እኔ ከመልስኩ ነው መልሱ የሚመጣልኝ ብሎ ነገር የለም። አይ እንደዛ አያስኬድም። እኔ ስመልስ ነው መልስ የሚመጣልኝ የሚለው ይሄ አያስኬድም። ለማንኛውም መልስ የለም ማለት ነው። ስለዚህ ኤርሚ እንዴት ነው ትፈቅድለታለህ? ይጠይቃል ጥያቄ ወይስ ይውረድ? ዳኒ ምን ይሻላል? እንደዚህ እናድርግ ወንድም ካለ እሺ ይኸው አሁን ስለተነሳው ርዕስ ኤኒ ጥያቄ ካለው ማርያም ስለመስማቷ ጸሎት ስለመቀበሏ ኤኒ ጥያቄ ካለው ይጠይቅ። ግን እንዳይረሳ ህዝቡን ሰበብ አድርጎ እንዳይወርድ ምክንያት እንዳይፈጥር የቤተክርስቲያኒቷ ዘማሪ ነውና በማስረጃ እሱ ደግሞ ቀጥሎ እንደሚመልስ እርግጠኛ ይሁን። አሁን ጥያቄ የፈጠረበት በጉዳዩ ላይ ኤኒ ርዕስ ካለ ይጠይቀን፣ ችግር የለም። እሺ ስለዚህ ልጠይቃችሁ፣ ኢየሱስ ክርስቶስ አማላጅ ነው ስንል ከማን ጋር ነው የሚያስታርቀን? ከማን ጋር ነው የሚያማልደን? እሱ ላይ ነው እኮ ጥያቄ። አልጠበቅም። አየው ይጠይቃል አላችሁም እንዴ? አሁን እኮ አርእስቱ ላይ ነው እኮ ጠይቅ የተባልከው። አርእስቱ ላይ ማንኛውም ጥያቄ ሊኖርበት ይችላል። ይጠይቅ አይደል የተባለው? ኦኬ እሺ። አርእስቱ ላይ ለመምጣት እኮ አርእስቱ ላይ ለመምጣት ስለ ቅዱሳን ስለነሱ ስለ ድንግል ማርያም ምልጃ እኮ ለማውራት መጀመሪያ ስለ ኢየሱስ ክርስቶስ ማንነት ማወቅ ይኖርብናል አይደል? እንፍቀድልህ። ከአርእስቱ አሽሹኝ ነው እንፍቀድልህ። እኔ አሽሹኝ አላልኩም። ከዋናው ከትልቁን ጀምር። እሺ በቃ ሽሽት ነው፣ ችግር የለውም። ልመልስለት። ሽሽት አይደለም። ጌታችን ኢየሱስ ክርስቶስ ከአብ ነው የሚያስታርቅ። ከአብ ስትታረቅ፣ ከአባቱ ስትታረቅ ግን ከወልድና ከራሱ ጋርና ከመንፈስ ቅዱስ ጋርም ደግሞ ታረቅ ማለት ነው። ኦኬ። ነገር ግን የሚያስታርቀ ከእግዚአብሔር ከአብ ጋር እንደሚያስታርቅ መጽሐፍ ቅዱስ ላይ አለ። አዎ በደንብ እሺ፣ አውጣልኝ። ኦኬ፣ ማስረጃ እናውጣለህና ከርዕሱ ለመሸሽ ፈልገሃል፣ ግን ያው እንፍቀድለት ትንሽ። አሁን መልሱ ግን ይመጣላል። ከመሰረቱ እንምጣ። አይ ተው፣ እሱ ሽሽት ነው። መሰረቱን ፈልገ ሳይሆን ሽሽት አይደለም። አንተ ለኔ ይሄንን በደንብ አድርገህ አብራርተህ መመለስ ከቻልክ ለጠየቅን ጥያቄ ደግሞ መልሱን እያገኘው ትመጣለህ። ጥያቄ ጠይቅ አይደለ ወንድማችን? የመጣኸው ጴንጤ ቤት ነው። አንተ ጥያቄ ስትጠይቅ 3-4 ከአርእስት መውጣት ፈለክ፣ ልታወራ አልፈለክም። ስለዚህ እንድትጠይቅ ፈቀድንልህ ማለት ነው። ከጠየቅ በኋላ ደግሞ መልሱ እስኪመለስ ድረስ እኩል ማውራት የለብህም። ጥያቄ ጠይቅ አይደል? በቃ ስለዚህ ከማን ነው የሚማልደው ነው ብለህ ያልከው
ወንድሞች ሲያወሩ ስማ፣ ደስ ያለህን መርጠህ ወይ እኔን ወይ ዳንኤልን ወይ ሰለሞንን ትጠይቀናለህ ማለት ነው። እና ሶል አሁን ይመልስልሃል። ስማው። ቴንክ ዩ። ቢዚ ከሆንክ ሶል አለውኝ እኔ ምናልባት ስራ ላይ ከሆንክ። ዳንኤል መኪና እየነዳ ነው። ያ ቀጥለ ኤርሚዬ መጣሁ እኔ አንዴ ቀን አዋራችሁኝ ወንድምነት ሶሪ በጣም መኪና እየነዳ ነው አይደለ ዳንኤል? ድሮፕ አድርጌ ነው። እሺ አንድ 10 ደቂቃ ማውራት እችላለሁ። አንድ ሰው ልቀበል ትችላለህ? አይ ስለ ኢየሱስ ክርስቶስ አማላጅነት ንገሩኝ ብሎ ስላለ ከማን ጋር ነው የሚማልደው ብሎ አለ እና እየነዳ ከሆነ ግን ሰዓትን ተጠቀም። እኔ ያለውን እሺ ወንድምነት በቃ እሺ ያ ኦኬ። ወንድማችን እንግዲህ ከአርዕስት ወጣንለት። ያው አሽሹን ነው ከዚህ አርዕስት አስመልጡን ነው ከዚህ ከሁለቱ ማለት ነው። አርዕስታችን ግን ይሄ ነው። ለዚህ ዲያቆን ለዚህ ዘማሪ ብለን ነው የምንወጣለት። ምክንያቱም ተጠየቀ 3 ጊዜ ወጣ ማለት ነው። ከአርዕስቱ ወጣ ማለት ነው። አሁንም ከአርዕስቱ ወጥቶ ጥያቄ ይፈራሉ ብለህ ስላልክ እኛ ጥያቄ አንፈራም። የፈለግከውን ጥያቄ መጠየቅ ትችላለህ ብለናል ነው። ስለ ኢየሱስ ክርስቶስ አማላጅነት ጠይቆናል ማለት ነው። እሺ ኢየሱስ ከማን ጋር ነው የሚማልደው ብሎ አለ። ስማ እንግዲህ ያ ኤርሜ እችኛዋን አንድ ጥቅስ ላቅርብና ያ እኔ ወደ ክላስ ስለመሄድ እችን አንድ ላንብብለት እግዚአብሔር እንዴት አድርጎ እንዳስታረቀን። እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቅድም ሲነሳ የነበረው ጥቅስ ስለሆነ ከቁጥር 18 ጀምረን አንብበው፣ ከ17 ጀምረን አንብበው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ኦኬ ከራሱ ጋር ካስታረቀን የማሳረቅን አገልግሎት ከሰጠን ከእግዚአብሔር ነው ይላል። ከዛስ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ኦኬ። ስለዚህ እግዚአብሔር በክርስቶስ ሆኖ ከራሱ ጋር ያስታርቅ ነበርና በደላቸውን የማይቆጥርባቸውም ነበር፣ በእኛም የማስታረቅ ቃልን አኖረ ይላል። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ደግሞ ስለ ክርስቶስ እንለምናለን ይላል። እግዚአብሔር በክርስቶስ በኩል ነው ከሱ ጋር የምትታረቀው። ስለዚህ ከአብ ጋር የምትታረቀው በማን ነው ሲባል በክርስቶስ በኩል ነው። ኦኬ ከዛስ ክርስቶስ አማላጅ ነው ወይ? ይሄንን እግዚአብሔር በክርስቶስ በኩል ነው ወይ ከኛ ጋር የታረቀው ካልክ አሁን ክርስቶስ ኢየሱስ አማላጅ መሆኑን ዕብራውያን 7:25 እንይና ከዛ ቀጥለን ወደ ሮሜ ከዛ ደግሞ በኢሳይያስ 53 ላይ ያለውን ደግሞ አይተን እንቀጥላለን ማለት ነው። ዕብራውያን 7:25 ላይ ኢየሱስ ክርስቶስ እንግዲህ በሰማያት ያለው ለምንድን ነው ሲባል አሁን ቁጥር 24 ጀምሬ ነው ሶሊ ያታስረዝምበት ይሄን ሁሉ ጥቅስ ማብራራት አይጠበቅም። ከማን ጋር ነው የሚያማልደው ብሎ ከአብ ጋር አልከው መለስክለት። ከአብ ጋር ጥያቄ ካለው ይቀጥል። እንደዛ ጥያቄ አለ? እሺ የተነሳውን ጥቅስ ሰምቻለሁ በደንብ ግን ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር። ቆይ አንተ አይደለም የምታወራው። አንተ ጠያቂ ብቻ ነህ። አንተ አሁን ያልተጠቀሰ ጥቅስ ጠቅሰህ ልታብራራ እኮ ልጠይቅ እኮ ነው። አንተ ጠያቂ ብቻ ነህ። ልብ በለህ ስማ። ከማጋራልኝን እኮ ልጠይቅ ነው። አድምጠኝ። ከማጋ ነው የሚያስታርቀው ብለህ አትተናል። ዘማሪው አያስወራክም። እሱ የሚያወራውን ብቻ ነው የሚፈልገው። እሺ አስወርዳት እችን ሴትዮ። ለምን ታስወርዳለህ? ተመለሰልኝ። ጥያቄ እኮ የተጋጨብኝ ነገር ስላለ ለዛ እኮ ለመጠየቅ ነው። ወንድማችን ልብ በልና ስማኝ። የተጠየቀውን ጥያቄ መለሰልህ ወይስ አልመለሰልህም? ግን የተጋጨብኝ ነገር አለ። ተመልሷል። ግን የተጋጨብኝ ነገር ስላለ የተጋጨውን በኋላ ይሄኛው ተጋጭቶብኛል ብለህ ትላለህ። የተጋጨብህን አይደለም ነገር የሚያልኩ የጠየቀውን ጥያቄ ተመልሶልሃል ወይስ አልተመለሰልህም? አልተመለሰልም። በቃ እንደዚህ ነው። ልብ በሉ። አልተመለሰለትም። ወንድማችን ሶል ምንድነው የመለሰለት? የዘማሪው ጥያቄ ኢየሱስ ከማን ጋር ነው የሚያማልደው ከማን ጋር ነው የሚያስታርቀው ብሎ ሲል የወንድማችን ሶል መልስ ምን ነበር? ከአብ ጋርም ከራሱም ከመንፈስ ቅዱስ ጋርም አስታርቆናል። ከአብ ጋር አስታርቆናል አለው። ከአብ ጋር አማልዶናል አለው እና ምን አለ ይሄ ኦርቶዶክሳዊ ዘማሪ? አልተመለሰልኝም አለ። ምክንያቱም እግዚአብሔር አብን አያውቀውምና በስላሴ አካላት ውስጥ ያለው የሶስቱ አካላትን ትምህርት አያውቀውምና አብ የተለየ አካል እንዳለው ይሄ ዘማሪ አያውቅምና አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለው የእግዚአብሔር ልጅ የኢየሱስ ክርስቶስን ቃል አያውቀውምና
አባት ወይ ብሎ የጠራው ሰው ማን ነው? የጠራውን አካል ማን እንደሆነ አያውቀውምና ስለዚህ አልተመለሰለት ማለት ነው። ወደሚቀጥለው ጥያቄ ሄድ። አልተመለሰልም። እዚህ ላይ ማብራራት አትችልም። ሪካርድ ተደርጓል። ያልተመለሰኝ ልብኝም ያልኩት ምክንያት የለም። መጽሐፍ ቅዱስ እኮ ነው እያወራን መጽሐፍ ቅዱስ ከፍታችሁ ነው የምታወሩት። ሁለተኛ ጥያቄ አልተመለሰልኝም ብለህ አታብራራውም። በቃ አልተመለሰልም። ቃል እኮ እኔም እዚህ ጋር መጽሐፍ ቅዱስ እኮ ላነብልህ ነው። ስማኝ እንጂ አሁን እየተሰማማን ነው እኮ። ሁለተኛ ጥያቄ አለህ? አለኛው። በቃ እሱኛውን ጥያቄ ነው የምጠይቀው። አሁን ቀጥል። እሺ እሱን ልቀጥል። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ይላል በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ። ይህም በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳን ያለ እርሱ አልሆነም ይላል እና ቁጥር 14 ላይ ደግሞ ወርደን ስናነበው ቃልን ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል መጽሐፍ ቅዱስ። ቃል የሆነው ሥጋ የሆነው ቃል እግዚአብሔር ወደ ምድር መጣ። ስለዚህ አብና ወልድ መንፈስ ቅዱስ ይበላለጣሉ ማለት ነው? አይበላለጡ። በምን እንደው የሚበላለጣሉ ማለት ምን ማለት ነው? በምን በቁመት በምን በአገዛዝም በሁሉም ነገር ይበላለጣሉ ማለት ነው። ለእናንተ ከአብ ጋር ነው የሚያስታርቀን ስንል እናንተ አሁን ቅድም ለመለሳችሁልኝ መልስ መበላለጥ አለ ማለት ነው። አይ የለም፣ እንደዛ አይደለም። እንደዛ አይደለም። ይኸውልህ አሁን ከአብ ያስታርቀናል ስንል አብን የበላይ ወልድን የበታች ማድረጋችን አይደለም። ኦኬ እንደዛ ስለምታስቡት ነው። ኖ ስላሴ ኦኬ እኛ በእኛ ድህነት ውስጥ ኦኬ በሰው ልጆች ድህነት ስራ ውስጥ ወይ ደግሞ በክርስቶስ ኢየሱስ መስዋዕትነት የመዳናችን ጉዳይ የስላሴ ውሳኔና የስላሴ ተሳትፎ ያለበት ነው። ኦኬ ለምሳሌ አንድያ ልጁን የሰጠው ማን ነው ሲባል መስጠት የአብ ስራ ነው። ኦኬ ነገር ግን ዲሲሽኑ የአምላክ ዲሲሽን ነው። ኦኬ የእግዚአብሔር ዲሲሽን ነው። ነገር ግን ሮል አላቸው። መላክ የአብ ስራ ነው። ኦኬ ተልኮ መጥቶ ደግሞ ስለኛ ኃጢአት መሞት ደግሞ ስለኛ ስጋን መልበስ ኦኬ ሰው መሆን መሞት ይሄ ስቃዩን መከራውን ሁሉ መቀበል ደግሞ የወልድ ስራ ነው። አብ አብሮ አይደለም። ኦኬ መከራ የሚቀበለው የወልድ ነው። ያ ማለት ግን ኢየሱስ ሰው ስለሆነ እና ደግሞ መከራ ስለተቀበለ ከአብ አንሷል ማለት አይደለም። ኦኬ ከዛስ መንፈስ ቅዱስ ደግሞ አሁንም ሮል አለው እኛን ኮንቪንስ በማድረግ ኢየሱስ ክርስቶስ የከፈለውን መስዋዕትነት ለኛ በማስተማር በማስረዳት በመምራት ወደ እውነት በማድረስ ደግሞ የመንፈስ ቅዱስም ደግሞ ሮል አለ። ኦኬ ይሄንን ሮሜ 8ን ሙሉ ስታጠናው የስላሴን ኮንሰፕት ኦኬ የስላሴን ኮንሰፕት የአብን ሮል የወልድን ሮል እና የመንፈስ ቅዱስን ሮል ደግሞ ታያለ። ስለዚህ ማነስ ምናምን የለውም። ኦኬ ኢየሱስ ክርስቶስ ሰው ስለሆነና ስለሞተ ስለኛ ኃጢአት መስዋዕት ሆኖ ለኛ ቤዛ ሆኖ እኛን ከአባቱ ጋር ማስታረቁ ኦኬ እኛን ከእግዚአብሔር ጋር ማስታረቁ አንሷል ማለት አይደለም። ኦኬ እንደዛ አይነት ትምህርት የለም። ሲጀመር ኦርቶዶክስም እንደዛ ብላ አታምንም፣ እኛም ደግሞ እንደዛ ብለን አስተምረን ማናቅም። ስለዚህ አንተ አዲስ ነው ይመስለኛል። ነገር ግን አንድ ቃል ሌላ አንድ ጥቅስ ባነብለት ደስ ይለኛል። ይሄ ልጅ ቆላስይስ 1:21 ላይ ያለውን ላንብብልን። እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላት የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ ይላል። አየኸው ከማን ጋር ነው? በፊት ከእግዚአብሔር ጋር ጠላት የነበራችሁትን እናንተ ርቃችሁ የነበራችሁትን አሁን በስጋው በሰውነቱ በኩል አስታረቃችሁ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ በስጋው በኩል በሞቱና በዚህ በተቆረሰው ስጋውና በፈሰሰው ደሙ ኦኬ በስጋው በኩል ከእግዚአብሔር ጋር አስታርቆናል። ያ ማለት ግን እኔና አብ አንድ ነን ስላለ ኦኬ ከአብ ጋር ስትታረቅ ኦኬ ከወልድና ከመንፈስ ቅዱስ ጋር ታርቃል ማለት ነው። ኦኬ እንጂ ይሄ ሮል ነው። በቃ ይሄንን በስጋው በኩል የማስታረቅ ስራን የመሞት በስጋው በኩል ስጋውን በመቁረስና ደሙን በማፍሰስ የማዳንን ይሄንን ሮል የሚጫወተው ማን ነው ካልክ ወልድ ነው። ኦኬ አብ ደግሞ አለ፣ አባት ደግሞ አለ ላኪ ማለት ነው። ኦኬ አንድያ ልጁን ሰው ልጅ ከመውደድ የተነሳ ደግሞ የላከ ደግሞ አለ። ከዛስ ደግሞ እኛን ይሄንን ደግሞ እውነት አንብበን መጽሐፍ ቅዱስን አንብበን ደግሞ ኦኬ ይሄንን እውነት ደግሞ ሲሰበክ የእግዚአብሔር ቃል ይሄ እውነት ይሄ የጌታን መስዋዕትነት ይሄ የእግዚአብሔር አብ ፍቅር ልጁን መስጠቱ ልጁ ደግሞ ተልኮ መጥቶ ስለኛ ሰው መሆኑ መሞቱን ደግሞ አስረድቶ አስተምሮ ኮንቪንስ አድርጎ ደግሞ እኛን ደግሞ ወደ እውነት ሁሉ የሚያደርሰን ደግሞ ማን ነው ስትል መንፈስ ቅዱስ ነው። መንፈስ ቅዱስ ካላገዘ በቀር ኢየሱስ ክርስቶስ ስለኔ ኃጢአት ሊሞትልኝ ከቅድስት ድንግል ማርያም በድንግልና ተወልዷል ብለህ ኦኬ አምነህ ልትድን አትችልም። የመንፈስ ቅዱስ እርዳታ አለ። ስለዚህ የስላሴ የኛ ድህነት ውስጥ የስላሴ ሮል ክሊርሊ ይታያል ማለት ነው። ስለዚህ ትምህርታችን ይሄ ነው ብራዘር።
ሌላ ጥያቄ አለ ወይስ አንተ አሁን መልስ መጥቶልሃል? እንግዲህ እኛ ስንመልስልህ መልስ ይመጣልኛል ብለሃል። ለምን አትመልስልንም ግን? በስዕል ፊት የጸለየ ሐዋርያ አለ? ጳውሎስ፣ ጴጥሮስ፣ ዮሐንስ፣ ይሁዳ ራሱ በማርያም ስዕል ፊት ጸልዮ። እሺ ስለዚህ ኤርሚ ቀጥሉ። እኔ ልወጣ ስለሆነ ማለት እዚሁ አለውኝ ግን እኔም ልወጣ ነው ወደ ክላስ ልወጣ ነው። አይ አንተማ መልስልን እንጂ ከነሱ ጋር ቀጥል። መልስልን ኤርሚ ያለ ጠይቀውም ጥያቄ እኮ አጥጋቢ መልስ ስለማይሰጠኝ እኔም አልመልስም። ከዚህ በላይ እንግዲህ አንተ አላጠገበኝም ማለት መብት ነው። ምን ማድረግ አይቻልም። ይሄ መንፈስ ቅዱስ ይርዳ። ያ በወልድ መንፈስ ቅዱስ አስተምህሮ ላይ ራሱ በጣም ትልቅ ግድፈት ስላለባችሁ ደግሞ ወደ ስላሴ ደግሞ ይሄ አልተመለሰልህም። ኤርሚ ተቀበለው። አይ ቲንክ አልተመለሰም እያለ ነው እንግዲህ ምን አድርጎ አልጠገብኩም እያለ ነው። ዘማሪ ወንድማገኝ እግዚአብሔር አብን እንኳን ያላወቀ ዘማሪ ነኝ ብሎ የሚል ቅጽል ስም የያዘ ከማን ጋር ያስታረቀን አለ? ከአባቱ ጋር ብሎ ሲለው የጌታችን የኢየሱስ ክርስቶስን አባት ቅዱስ እግዚአብሔር አብን ተመልሶልህ አልተመለሰልኝም ብለህ ያልክ ሰው በምን የሞራል ብቃት ብራዘር ታወራለህ? ያው ለዚህ ነው ስለ አቅምህ ስለማይችል ስላልመለሳችሁልኝ አልመልስም ብለህ አልክ። ምክንያቱም አንተ አይደለም አባቶች ራሱ እንኳን ቆሞ ይሄንን ሊመልሱት አይችሉም። ኤኒዌይ ያለህን የሰጠው ያለህ ደግሞ በቃ ዳይቨርት ማድረግ ነበር። ጨርሰሃል ማለት ነው። ኦኬ ቴንክ ዩ። ሌሎች ካላችሁ ኑና እስኪ አውሩ። በተለይ ሐዋርያዊ ቅብብሎሽ አለን ብላችሁ የምትሉ ማለት ነው። ሐዋርያዊ ቅብብሎሽ አለን ብላችሁ የምትሉ ኦርቶዶክሳውያን ኑና አውሩን እያልናችሁ ነው። ንገሩን እስኪ ማን ከማን እንዴት ተቀባበላችሁት? እንዴት ተቀባብለው እናንተ ጋር መጣ? ኦርቶዶክሳዊ ነኝ ብሎ የሚል ሰው ካለ ከታች ይጻፍልን። ይሄ እንዳልኩ ነው እኮ ምክንያቱ የአቡነ ሐራ እያለ የኢትዮጵያን ጭቃ ሲበላ የሚውል ትውልድ የኢትዮጵያን ጭቃ እኮ አልኩ መረሬ የሆነ ቀይ አፈር አሸዋ ሲቅም የሚውል ማለት ነው። ምን ብሎ ይመልሰዋል? እናንተም አልመለሳችሁልኝና እኔም አልመልስላችሁም አላለ ነው እስካሁን ድረስ እየተወራ ከአባቱ ጋር ያስታረቀን ብሎ ሲነግር አይ አባቱን አላውቀውም ማለት እሱ የሚያውቀው ምኑ ነው ማለት ነው። ይኸው ነው። እሺ ሌሎች ካላችሁ መምጣት ትችላላችሁ። ሌላ ካለ መምጣት ይችላል። እኔ እንዳለ ሪታይ ምንድነው እንትን ፉል ሞዴሬተር አልሰጠውሽም እንዴ? ምንድነው እዚህ እንትኑ ላይ እኮ እንዳለ እኮ ነው የተጣላት። ፉል አይደለም እንዴ ያለሽ? አይ እኔ ፉል አይደለሁም እኮ እኔ ሚውት ብቻ ነኝ። ግን ይሁን እንደዚህ ይሻለኛል። እኔ ሚውት ማድረግ ብቻ ነው የምችለው። አይ እነኚህ ገስት ላይ ያሉትን ማስወረድ ትችላላችሁ አይደል? የላኩት እኔ አልችልም። እኔ ሚውት ማድረግ ብቻ ነው የምችለው። እሺ እንኳን ደህና መጣሽ። ኤኒዌይ ቤተ እምነቱን ተውና ከመጽሐፍ ቅዱስ እንነጋገር እና እንትን ብሎክ እንዳታረግ መጽሐፍ ቅዱስን ያነሳው ራስን ብቻ ማትስማ እየተሰማማን። እሺ ችግር የለም። ከየት ቤተ እምነት እንድሰማ? ከየት ቤተ እምነት? ቤተ እምነት ይቅርብና አሁን መልስ አይደል የፈለከው? ማርያም ከየት ቤተ እምነት እንደምትመልስ ማወቅ አለብን። የምታወራው ወሬ ትክክል ይሁን አይሆን ህዝቡ የሚረዳው ትክክል ብሎ እንኳን ቢያስብ እዛ ቤተ እምነት እንዲመጣ ከየት ቤተ እምነት? ቤተ እምነት እኮ መምጣት አይደለማ የሚፈለገው። እሱን ተው። እኔ ለመናገር ፈርቻ አይደለም። ከጥያቄ አልወጣ ብለሃል አይደል? ስለ ማርያም እኛ አሁን ለምሳሌ የወንጌል አማኞች ነን። አንተ ከየት ቤተ እምነት ነህ? ኦርቶዶክስ። በቃ ሳታፍርበት እንደዚህ አውራው። በቃ ከኦርቶዶክስ ማፈር አይደለም። በጣም ጥሩ። ካላፈርክ በቃ ነገርከን፣ እንቀጥላለን ሐሳቡ ላይ። እሺ ስንት ደቂቃ ትሰጠኛለህ? ምን ነው እሰጥሃለሁ። ችግር የለም። አሁን ሐዋርያዊ ቅብብሎች ነው ብለህ ታምናለህ? ቤተክርስቲያን ያለችበት አይ ሁለተኛውን እሱ ሐዋርያዊ ቅብብሎሹን እነግርሃለሁ። መጀመሪያ ስዕሉ ፊት አይደል የፈለግከው? በጣም ስዕሉ ፊት እሱ ሐዋርያዊ ቅብብሎች ነው ብለህ ታምናለህ? በሐዋርያቶች ትምህርት ውስጥ የነበረ ትምህርት ነው ብለህ ታምናለህ? እኔ ሶሪ አድርግልኝና መጀመሪያ ነግሬሃለሁ። ወደዛኛው ከምትሄድ ማርያም ትሰማለች አትሰማም የሚለው ጋር ነው ዋናው ሜን ፖይንት እኮ። ስለ ስዕሉ ብቻ አይደለም። ማርያም እኛ ደግሞ ትሰማናለች ብለን እናስባለን። ሞታም ቢሆን ከየት አመጣኸው የምትለኝ ከሆነ ደግሞ ነግሬሃለሁ። ስለዚህ ችግር የለም። ሐዋርያዊ ቅብብሎች ውስጥ አለ፣ መጽሐፍ ቅዱስ ውስጥ አለ ብለህ ታምናለህ? እሱን ርዕስ ማያያዝ እንችላለን። ይኸው ቀጥል። መጽሐፍ ቅዱስ ውስጥ ቃሉን ገልጠህ
ወደ ማርያም እንድትጸልይ ማርያም ጸሎትን እንደምትሰማ የሚያሳይ መጽሐፍ ቅዱሳዊ ማስረጃ አስተንቀጥል ያው አዎ ቅድም የተናገርከው ላይ ራስ ሮሜ 5:10 ላይ እኛም ወደ ማርያም ስዕሉ ፊት ቅድም ነግሮሃል ዘማሪው ስዕሉን አይደለም ራስን ችላውራ እኛ እንደዚህ አይነት ጥቅስ አልጠቀስንም ብራዘር ራስ ችላውራ ስዕሉ ፊት ሆነን የምናወራው ስዕሉን አይደለም ኢሜጅ ፈጥረን በውስጥ ነው እንትን የምትለው አይደለ ከዛ በማርያም እሺ እናውራ እንጂ እኛም እንዴ መሀል ጥቅስ ሮሜ 10 ነው ያልከው ወዳጄ ሮሜ 10 ብለህ ጥቅስ ላይ ይይዝልህ ነው ክርክር ለምን ታረጋዋለህ መልስ ከፈለክ መልሱን ሰጥህና ከዛ በኋላ አይደለም ብለህ ከፈለክ ማውረድ ነው እንጂ መሀል አይዲያን ብሮክ ማድረግ አይደለም ዋናው በሐሰት ስታወራ ሮሜ 10 ብለን እኛ አላወራንም ሮሜ 10 ላይ ጠቀስከው ጥቅስ የለም ሮሜ 5:10 ላይ አቀደም የማማለድ ምናምን ሮሜ 5:10 ነው አንድ ሮሜ 5:10 ችግር የለም ሮሜ 5:10 ምን ይላል ምን ይላል ብራዘር ዋና ዓላማው ማርያም ፊት ሆነን እኛ ምን ስዕሉ ፊት ሆነን ምን ጸልየው ማርያም አምላካችን ናት ምናምን ብለን አይደለም ማርያም መጨረሻ ሄዳ ምትለምንልናለች ነው ማማለድ ማለት እኮ ለምኝልኝ በየትኛው ጥቅስ ጥቀስ ከኪስ አታውራ 5:10 ላይ ምን ይላል መሰለ 5:10 የትኛው ነው ከእንግዲህ የማስታረቅን አገልግሎት በእኛ አኖረ በፊት ግን ነበርና ነው የሚለው ነበርና ስለኛ ክርስቶስ ይማልድ ነበረ ግን አንዴ ፈጽሞ በደሙ 5:10 ብራዘር ምን 5:10 ሮሜ 5:10 አልተባባልንም እንዴ አልተባባልንም አሁን እሱ ፓርትቶና እሺ አልተውም ለምን ተዋዋለሁ ብራዘር ለምን ተዋዋለሁ እንዴ እንዳንተ አይዲያውን እኮ ታውቀዋለህ አውቀህ ነው የምትከራከረኝ አሁን እየነገርኩ ነው በእኛ ሮሜ 5:10 ላይ እንደዚህ የሚል ጥቅስ የለም መጀመሪያ መታወራው እሺ ሐሳቡን እየነገርኩ ነው ካልሆነ አውቀህ ነው ማለት ነው በእውነት በጣም ትገርማለህ እንደዚህ አይደለም ማወያየት ያለብህ አይዲያውን ታውቀዋለህ የማስታረቅን አገልግሎት ከእንግዲህ በእኛ አኖረ በፊት ያስታርቅ ነበርና ይላል እኛ ፊት ለፊት ስዕሉ ፊት ሆነን ትሰማናለች ብለን በዚህ አይዲያ ተነስተን ትሰማናለች ብለን ነው ምን ጠይቀው አይለም ሮሜ ምዕራፍ 5 ቁጥር 10 ላይ እንደዚህ የሚል ጥቅስ የለም ሮሜንቶ ቆሮንቶስም ይሁን ምንም እንዴ አረባከ ምን ሆነ ነው ሐሳቡን ተረዳ እያልኩ ነው እኮ ካልሆነ አውቀህ ነው እኔ ኦርቶዶክስ ሆኜ ዳኒ የሚባል ቸርች አለ ሄዳለሁ እኮ ዳኒ ጋር ሄዳለሁ እንደናንተ እንደዚህ ብሎክ ሳይሆን መረጃ በስነ ስርዓት እየሰጠ ደስ የሚል የሆነ መጽሐፍ ቅዱሳዊ ነገር እየተነጋገርክ ስለ ቁጥሩ ነው እንደ አንተ የሚጨንቅ ሐሳቡን የፈለከው ማርያም ፊት ሆነን ምን ጸልየው ትሰማናለች ብለን ወዳጄ ለዚህ አይዲያ ተጠቅመን ነው ለዚህ ያለ ህዝብ ሊማር ሊያቅ ቁጭ ያለ ህዝብም አለና ሮሜ 5:10 ብለህ ሄዶ ሮሜ 5:10 ቆይ አንዴ ለምን ተዋዋለሁ እንዴ አንተ ምን ሆነ ነው ዕውቀት ራሱ ሌላ ነው ማለት ነው ሐሳቡን ሰማው ቆይ አንዴ ተረጋጋ ብራዘር አየህ አሁን ሐሳቡን ብቻ አይደለም ማስረጃ የሚፈልግ ትውልድ ነው ያለው በመካከላችን ገባ አንተ ከተሳሳኩ ደግሞ አንተ እንትን በለዋ አረ ወዳጄ ሮሜ 5:10 መልስ ሊሰጥ ሲል ትፈራለህ ማለት ነው ኦርቶዶክስ የምትፈሯት መልስ ስትፈልግ ቁጥርና ቆሮንቶስ መሳሳት የሰዎችን ትፈራለህ አይዞ ብራዘር አየህ ስተትህን አይዞ ብራዘር ስንፍና ያንተ ነው አየህ መጽሐፉ የማይለው ነው ለምንድን ነው ማርያም ፊት ሆነ የምትጸልየው ስትለኝ ልመልስልህ ሮሜ ላይ አይደለም ተሳስቼ ነው ላይ ይሁን ሐሳቡን ልንገርህ ሐሳቡ ላይ አልኩ እኮ እኔ ስለ ሮሜ እኮ አይደለም እያወራሁ ነው ብራዘር አሁን አጥርተን ነው የምናልፈው ትውልዱን አስተካክለን ነው የምናልፈው ብራዘር አየህ የውሸት ሐሳብ አውርተህ የእግዚአብሔር ቃል ውስጥ የሌለውን ሮሜ 5:10 ላይ የሌለን ጥቅስ እየጠቀስክ እመኑ አትበል አንተ ጌታ ሰው አይደለ አስተካክለኛ እኔ ተሳስቻለሁ በላ ብራዘር ተሳስቻለሁ በላ ነምበር እናንተኑን ተውና ሐሳቡን ግን ታቋለህ አልተወው የእግዚአብሔር ቃል ነው ተሳስቻለሁ በል ህዝቡን አታሳስት ብራዘር ተሳስቻለሁ
እሺ ልስማ እስቲ ወይ እኔ ጊዜ ልስጥ መሰለኝ። አንተ ሰው ጊዜ አትሰጥም። ተሳስቻለሁ በል። ምንም አንተ ነህ የምትቀጥለው። ተሳስቻለሁ ሮሜ 5:10 ላይ አይደለም በል። እሺ አይደለም እሱ አይደለም ችግር የለውም። እኔ ሐሳቡን አሁን ማርያም እንደምትሰማ የሚያሳይ መጽሐፍ ቅዱሳዊ ጥቅስ ንገረንና በማስረጃ አውራና አንቀጥ። እኛ እንዲህ ፐርሰናሊ ማርያም ገብርኤል ምናምን እያልን ሳይሆን የቅዱሳንን ምልጃ አጠቃላይ ማርያም ላይ ብቻ ፎከስ አታርግ። ማርያም ቅድስት ናት። ለኛ ከቅዱሳን ሁሉ ያማልዳሉ ብለን ነው የምናስበው። ያን ደግሞ ያገኘነው ቅድም በነገርኩ መሰረት ከአብ ጋር ያስታርቀን የነበረው አንድ የነፍሳችንን መዳን ይፈጸመልን በመስቀሉ ኢየሱስ ክርስቶስ ብቻ ነው። ሌላ የነፍስ ምልጃን ማድረግ የሚችል ቅዱስ አለ ብላ ኦርቶዶክስም አታስተምርም፣ እኛም እንደዛ አናምንም። እናንተ ብልትሉ ከቻላችሁ መጀመሪያ ተሰማለች መዳናችን። ቆይ እርግዝና ተረጋጋ። ቆይ ጥያቄው እኮ መጀመሪያ ከማማለዷ በፊት አንተን ሰምታ ትሰማለች ወይ? መጀመሪያ ነው መልስ። በስዕሉ ፊት ስትጸልይ ትሰማሃለች ወይ? እሱን ከሐዋርያት የትኛው ሐዋርያ ነው የጸለየው? ከዛ ከሐዋርያት ቀጥሎ የመጡ አባቶች ደግሞ ማን ነው የጸለየው በስዕል ፊት? እሱ ማስረጃ ስጠን እንደምትሰማ። ትሰማለች ምልህ ቅዱሳን ቢሞቱ እንኳን ከሞቱ በኋላ የሰሙ ቅዱሳንን ማስረጃ ልንገር። አዎ ጸሎት ወደ እነሱ ተጸልዮ ማርያም ወደ እየተመላለሰ እያለ እኮ ኢየሱስ ክርስቶስ በምድር ላይ እየተመላለሰ እያለ የሞቱ የነበሩ ሙሴን ኤልያስ አድርጎ ነው ቶ ሙሴ ግን ሞቱ ከብዙ ዓመት በኋላ። አንተ እኮ የምትለኝን ስለማቅ ነው። የሞቱ ሰዎች አይሰሙም። ወደ ሙሴ የጸለየ ሰው አሳየን። ቀላል የሞቱ ሰዎች አይሰሙም ብላችሁ ነው የምታስቡት። እኔ ደግሞ ልንገር ይሰማሉ ብሎ ወደ ሙሴ የጸለየ ማንም የለም። ይሰማሉ ብሎ ወደ ሙሴ የጸለየ ሰው ማንም የለም። ብራዘር ስለሱ አይደለም። እሱማ ስለ ምልጃው እየነገርኩ ነው። እኛ እናምናለን እንደምናለን ብለናም፣ ግን ሞታለች ብለህ ስለምታስብ ነው አትሰማም የምትለኝ እኮ አላልኩም። አይደለም ሞታውን አትዋሽኝ። አይደለም ብራዘር አይደለም። ሞታለች ብለህ ስለምታምን ነው። እኔ እኮ ጴንጤ ጋር በጣም ሄዳለሁ። ሞታለች የሞተ ደግሞ አይሰማም ነው የእናንተ እንዴ? ለምን ትዋሻለህ? አትዋሽ። መሄድህ እኮ ብራዘር መሄድህ እኛውን ምንም አሁን እሱ አይደለም ጉዳያችን። አየህ አንተ ማርያም ጸሎት ትሰማለች ብለህ የምታስበው በየትኛውም አርጊውመንት አንተ በምታምነው ሐሳብ ማርያም ጸሎትን እንደምትሰማ በዚህ ሰዓት ላይ ጸሎትን ልትቀበል እንደምትችል እንደምትረዳ ደግሞ ጸሎትን እንደምትመልስ ሁሉ አለኝ በምትለው ማስረጃ ስጠን። ይኸው ተቀበል። እያያያዝኩ ስነግርህ እንትናን አላወራንም አትበል። እኛ ጄኔራሊ ቅዱሳን ማርያምም የኛ ቅድስት ናት። ቅዱሳን ውስጥ ነው የምንከታቸው ነው እያልኩ ያለው። ስለሞተች ነው ማትሰማው አይደል? አንተም አንድ ጥያቄ ጠይቅ። ጴንጤ ስለሞተች አይደል አትሰማም የምትለኝ? አይደለም። በምድር ያለ ሰው ራሱ ጸሎት መስማት አይችልም ብራዘር። አይደለም መሞት፣ በህይወትም በሞትም ያለ ሰው ጸሎትን አይቀበልም። ፍጡር ጸሎትን አይቀበልም። ወደ ፍጡር አይጸለይም ብራዘር። እኛ እምነታችን ይሄ ነው። ሞተም ቆመም በምድር ላይም በሰማይም ይሁን ወደ ሰው አይጸለይም። ግልጽ ነው። ይሄ ነው እምነታችን። ወደ ሰው አይጸለይም፣ ወደ ፍጡር አይጸለይም። አዎ ይሄ ነው እምነታችን። እና አስታርቀን ብለህ አትጸልይም አንተ። አስታርቀን ብለህ ሰው ጋር መጸለይ ማለት እኮ መናገር ነው፣ ሌላ ነገር አይደለም። ወደ ፍጡር አይጸለይም። አሁን ሐሳብን ፎከስ አድርግና አሁን ወደ ማርያም የምጸልይበትን ኤቪደንስ ስጠን ብራዘር። ቀጥል። ወደ ማርያም የምጸልይበት ኤቪደንስማ ነገርኩ። ለኔ አሁን በዚህ በምድር ላይ በህይወት ባትኖርም በመንፈስ ግን ትሰማናለች ብለን ስለምናስብ ነው። መጨረሻ ልመናችንም ምን መሰለ ማስረጃ ከኢየሱስ ክርስቶስ ጋር አታማህም ነው እያልኩ ያለው። አብንም በለው እሱን አስታርቂኝ በለው፣ ምስጋና ለሷ አቅርብላት። ይሄ ሁሉ ነገር የጣዖት ልምምድ ነው። መጽሐፍ ቅዱሳዊ ቅድም የማስታረቅ ስራን በእኛ ኖረ ማለት ምንድን ነው? እስቲ አንተ ንገረኝ። በቅዱሳን አይደል? ማስረጃ አስጠን እነግርሃለሁ። እኔ ጥያቄው ነበር ነገር ከምናረገው ምን ማለት ነው? የማስታረቅን ስራ በእኛ ኖረ ማለት እንግዲህ አብ በእኛ እንደሚማልድ ማለት ምን ማለት ነው? እንግዲህ ኢየሱስ ወንጌል መስበክ። አሁን ስለ ቆሮንቶስ ሐሳብ የምታወራ ከሆነ ወንጌል መስበክ ነው የሚያወራው። የእግዚአብሔርን ሐሳብ ለሰዎች መናገር ነው። በቃ ይሄው። አሁን እኔ ጠየቁ ጸሎትን በእኛ ኖረ ማለትና ወንጌል አንድ ነው። የማስታረቅን ቃል በእኛ አኖረ። የማስታረቅን ቃል አብ ከእንግዲህ በእኛ እንደማልድ የሚለውንም እያየ
ልክ ነው እንደሚማልድ አዎ እግዚአብሔር ከእንግዲህ አይደል ለምን ከእንግዲህ አለ ከእንግዲህ ማለት ምን ማለት ነው ከእንግዲህ በኋላ ኢየሱስ አስችሎን ሄዷል በመስቀል ላይ በሰራልን ስራ ደሙን አፍሶልን አንችልም ነበር በመድረክ ላይ ሰውን አገናኘዋል ወዳጅ እንዴ አስችሎናል ስለዚህ ወደ ማርያም ለምኝልን የማማለድን ስራ ስሪልን አስታርቂን እኛ አንችልም አይደለም ኦፕሽኖች ናቸው ላምብ ብለህ ረጋ በል ስሜት እሺ አይለም ወንድም አለ እሺ አንዴ ስሜት ያቱና ብራዘር ስሜት ያይሳቶን ይኸው ላውጣልህና እናንብበው ከዛ በኋላ አንተ ደግሞ 19 ጀምሬ ላምብልሽ ከዛ በኋላ አንተ ታሳየናለህ ሐሳብህን ይሄ ነው ይያልክ ከዛ ታሳየናለህ ማለት ነው ቀላል የሚሆነው እንደሱ ነው ወንድም አለም እሺ አሁን በግምት ስናወራ ብዙ ጊዜ ሚስ እናደርጋለን እግዚአብሔርን ነገር እሺ ግምት አላወራው እንደዚህ አይ ነው እንግዲህ በክርስቶስ ሆኖ ዓለሙ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋራ ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር በእኛም የማስታረቅ ቃል አኖረ ምን የማስታረቅ ቃል ዶንት ፎርጌት ቃል ነው የተቀመጠው እነሱ ውስጥ እንግዲህ እግዚአብሔር በእኛ ስሜታዊ አትሁን ብራዘር እግዚአብሔር ነው እየሰማ አይደለም እኮ እየሰማው እኮ ነው ምን አረኩኝ እየሰማ አይደለም ብራዘር እንዴ አድምጥ በቃ ልጨርስልህ እግዚአብሔርን ቃል በእኛም የማስታረቅ ቃል አኖረ እና እንግዲህ እግዚአብሔር በእኛ እንደሚማልድ እደግመዋለሁ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ከእግዚአብሔር ጋራ ታረቁ ብለን ስለ ክርስቶስ እንለምናለን እሱን አውራ እኔ አላወራም አንተ ነው የምታወራው ከእግዚአብሔር ጋር ታረቁ ብለን እንለምናለንን ንገረኝ ምን ማለት ነው ጥያቄ ነው የሞላችብህ ቤተክርስቲያን ብራዘር እንዴ እየጠየቅኩ እኮ ነው ማርያም ጋኛ አስታርቂም ብለን ነው የምንለምነው ስዕሉ ፊታ ይሄው እዚህ ጋር ደግሞ መረጃ ራስ ሰጠኝ ከእግዚአብሔር ጋር ታረቁ ብለን እንለምናለን ማን በወቅቱ የነበሩት ሐዋርያቶች አይደል እንዴ ቅዱሳን እሺ እንድትረዳው ማንን ነው የሚለምኑት ከእግዚአብሔር ጋር ታረቁ ብለን እንለምናለን ማለት ምን ማለት እነማን ናቸው የሚለምኑት ማን ነው የሚለምነው እሱማ ስለ ስላሴዎች ታውቃለህ እኮ አይደል እንዴ ስለ ወደ አብ ማን ነው የሚለመነው አዎ ገብቷል ብራዘር ለመነው አብ ነው በወቅቱ ያኔ የተጻፈ ጊዜ ይሄን በተናገረ ወቅት ወደ አብ ነበረ ከዛ በኋላ ግን እኔና አብ አንድ ነን አሁን ወደ ኢየሱስ ክርስቶስ እንለምናለን ወደ ስላሴዎች ነው የምንለምነው አረ አይዞህ ወዳጅ አይለም አሁን እግዚአብሔርማ እየለመነ እኮ ነው ያለው ደግሜ ላንብብልህ እንደዚህ ይላል እንግዲህ እግዚአብሔር በእኛ እንደሚማልድ ማላጁ ማን ነው እግዚአብሔር በእኛ እንደሚማልድ ማን ነው ማላጁ እግዚአብሔር እዚህ ጋር የሚለመን አይደለም እግዚአብሔር ይብን እየለመነ ነው ያለው በሰዎች ውስጥ ነው እግዚአብሔር የሚለመን እግዚአብሔር አብ ነው በሚለምነው አዎ አይገርምም ብራዘር ቃሉ እንደሱ ነው የሚለው ኧረ ተው ከእግዚአብሔር ጋር ታረቁ ብለን ለምናለን እንገረኝ አንተ ደግሜ ላንብብልህ ብራዘር አሁን ከቀልብ ስማኝ ዛሬ ገና ነው ይሄንን ጥቅስ የሰማው እርግጠኛ ነኝ ይሄው እንግዲህ ይሄ ማይንድ እንደዚህ ያደረጉ ምናምን እንዲወጣ ሰው ማድረግ ሳይሆን መንፈሳዊ ሆነ አይደለም እኔ እያለኳት የእግዚአብሔርን ቃል እያነበብኩ እግዚአብሔር ቃል ውጫውን እኔ አላወራው ይሄው የእግዚአብሔርን ቃል እያነበብኩልህ ያለሁት ይሄው ወደም ስማ እንግዲህ እግዚአብሔር በእኛ ይሄው ወዳጄ ቆይ አንዴ ወዳጄ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ከእግዚአብሔር ጋራ ታረቁ ብለን ስለ ክርስቶስ እንለምናለን ነው የሚለው አየህ ማን ነው እሱ እዚህ ጋር አንዴ አረ ብራዘር አይዞህ ወዳጄ እግዚአብሔር እዚህ ጋር ማላጅ ነው አዎ እግዚአብሔር እዚህ ጋር ማላጅ ነው ቴንክ ዩ ዳኒ ስለለጠፍክልን እግዚአብሔር ማላጅ ነው አየህ የሚማልደው ማን ነው እግዚአብሔር የትኛው እግዚአብሔር እኮ አብም እግዚአብሔር አብ ወልድ መንፈስ በስላሴ ሶስትነት ታምና አይደል እንዴ አንተ ጴንጤ እኮ ያምናል
አሁን ግድ የለም አሁን የፈለግከውን ስደው። አሁን እግዚአብሔር እዚህ ጋር በዛ ሰዓት ሲጻፍ ማን ነው የሚለምነው? ወደ ማን ነው እየተለመነ የነበረው? እግዚአብሔር በሰዎች ውስጥ በአገልጋዮች ውስጥ ሆኖ እየለመነ ነው ያለው እንጂ ሰዎች ከራሱ ጋር እንዲታረቁ። አይገርምም? ከራሱ ጋርማ ከራሱ አብ ከራሱ ጋር እንትን ይል ነበረና ነው የሚለው። አፍተር ከመስቀሉ ስራ በኋላ ግን ከመስቀሉ ስራ በኋላ ራሱን ስጋውን ደሙን ካፈሰሰልን በኋላ ግን ወደ ሰዎች አስተላልፎታል። ይሄው እኮ ልክ እኮ ነው። ይኸውልህ የተተላለፈውን ሐሳብ ግን ተረዳው። ይኸውልህ ሰዎቹ እግዚአብሔርን አይደለም የሚለምኑት። ያኮረፈ እግዚአብሔር የምትሰብከው ኦርቶዶክስ ናት። ባይዘው ያኮረፈ እግዚአብሔር የለም። እግዚአብሔር ለእርቅ የሚያስፈልገውን ሁሉ ዋጋ ከፍሏል። ልጁ ኢየሱስ ክርስቶስን ሰጥቷል። ለእርቅ ሬዲ ነው። አየህ፣ ለእርቅ እግዚአብሔር ራሱን ያዘጋጀን እግዚአብሔር እባክህን ታረቀኝ ብለህ አትለምነው። ኦልሬዲ እግዚአብሔር በሰዎች እርቅስ ስንት አይነት እርቅ ነው? የነፍስ መዳን ራሱ የትኛው ጋር ነበር? አዳምና ከእግዚአብሔር ጋር ያለን የትኛውም ጥል ሴትል የተደረገው በራሱ በእግዚአብሔር ነው። ኦኬ፣ በራሱ በእግዚአብሔር ግን አንዴ ፈጽሞት ሄዷል። አንዴ ፈጽሞ ሄደ ይላል እኮ አይደል? ቆይ አንዴ ፈጽሞ የሄደውም ጌታ አሁንም የፈጸመው አንዴ ነው እንጂ ያ የፈጸመው ተግባር አሁንም አክቲቭ ነው። ሰዎች አሁንም የሚታረቁት ያኔ አንዴ ኢየሱስ በፈጸመው ስራ ነው። ኦኬ፣ ስለዚህ ያንን የእግዚአብሔር ኧረ ወዳጄ ምን ሆነ ነው? በደሙ ነው የምንታረቀው። በደሙ ነው የምንታረቀው አይደል? አንተም እኮ ታምናለህ ብራዘር። አሁን ቆይ እንደሚያቅሰው አይደለም የምታወራው ወዳጄ። አንዴ ሚውታል እጠይቅሃለሁ። አንተ ሐሳብን ታወራለህ። እኔ አሁን የኔን ሐሳብ ነው እያወራሁ ያለሁት። ኦልራይት፣ የኔን ሐሳብ ነው። ከዛ ሰማሃለሁ። እሺ፣ አየህ፣ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ የማስታረቅን ስራ አንዴ በመስቀል ላይ ፈጽሟል። ለእርቅ የሚያስፈልገውን ዋጋ አንዴ ከፍሎ ጨርሷል እግዚአብሔር። ስለዚህ አሁን ሰዎች ሲታረቁ የሚታረቁት በዛ የመስቀል ስራ ነው፣ በክርስቶስ ኢየሱስ ስራ ነው። ስለዚህ በክርስቶስ ኢየሱስ ስራ የሚሰራውን ይሄንን ስራ ሰዎች ይሰብካሉ፣ ይነግራሉ። ሰዎች አሁንም እሺ ፉል አድርገው ይሞላል። ያንን የክርስቶስ ኢየሱስን ስራ ሰዎች አሁን ምን ያደርጋሉ? ይሰብካሉ፣ ይናገራሉ፣ ያወራሉ። ከማጋ ታረቁ ብለው ከእግዚአብሔር ጋር ታረቁ ብለው ይናገራሉ፣ ይናገራሉ፣ ያወራሉ። ሐዋርያቶች ለኛ እንደነገሩን አየህ፣ በአባቶች እኛ ጋር እንደደረሰ ተነግሮ ተወርቶ ማለት ነው። ወንጌል ተሰብኮ ማለት ነው። የትኛው ስራ? ያ የመስቀል ስራ፣ የክርስቶስ ኢየሱስ የማዳን ስራ። አየህ፣ ስለዚህ ክፍሉ ላይ እየተናገረ ያለው ታረቁ እያልን ለምናችኋለን። በየትኛው ስራ? እግዚአብሔር በልጁ በክርስቶስ ኢየሱስ በሰራው የመስቀል ስራ። እሱ የመስቀል ስራ ነው ምን የሚያደርገው? ሰዎችን ስለዚህ አሁን ላይ በክርስቶስ ስራ አይደለም እንትን የምትሉት የሚል ኦርቶዶክስ እንደዛ ትላለች ብለህ ነው የምታስበው? በክርስቶስ ስራ ላይ ተንተርሳ አይደለ ነገሮችን ሁሉ መዳናችንን ሁሉ የምታረገው ነው የምታስበው? የትኛውን ነው አንተ የምታስበው? በማርያም ስራ ነው የምትድነው ብላ ነው የምታስተምረው ብለህ ነው የምታስበው? ማርያምን እኮ ራሱ ገና በዛ በሰራልን ልጅሽ በሰራልን ስራ መሰረት በመስቀል ላይ ባፈሰሰልን ደሙ በቆረሰልን ስጋው መሰረት አድርገሽ ለምኝልን። እናንተ አትችሉም ወይ? አይደለም የምትለው መጠቀም ግን እንችላለን። ቅዱሳንን አሁን ማርያም ላይም ብቻ ፎከስ እኮ አታድርግ። ያን ያህል እንትን ጠላት አይደለችም። እኛም ምናምነው ቅዱሳን ያማልዱናል ብለን ነው አልን። ቅዱሳን ደግሞ ያማልዱናል ብለን ምናምነው የትኛውን ነው? የነፍሱን መዳን አይደለም። የነፍሱን መዳን ኦርቶዶክስ የምታምነው አንድ ጊዜ ኢየሱስ ክርስቶስ በመስቀል ላይ ፈጽሞት ሄዷል። ለዛ ነው ስጋው ደሙ ድሮ በበግ ደም በምን ምናምን እንደነበር ታውቃለህ። አሁን ግን ምናምን የነፍሳችን መዳን ያለው በክርስቶስ ነው። ማርያም ነፍሳችንን አዳነች ብላ አትሰብክም። ትሰብካለች ካልከኝ ደግሞ አንተ መረጃ ስትሉ ሚል ሰው አለ ትለኛለህ። እንዳይደባለቅብህ እኔም ልጨርስ። አይ ሐሳቡ ላይ ታሩ አሁን ያልተነሳ ሐሳብ አታንሳ፣ እንዲመች የተነሳ ሐሳብ ላይ አውራ። የተነሳው ሐሳብ ምንድነው? የተነሳው ሐሳብ ወደ ማርያም ስዕል ፊት ሆነን የምንለምነው
የነፍሳችንን መዳን ስጪን ብለን አይደለም። የነፍሳችንን መዳን አንድ ጊዜ ክርስቶስ ኢየሱስ ፈጽሞ ምንም ብለህ እሱን አይደለም አያወራለሁ። ምንም ብለህ እዚህ ክፍል ላይ እንዳትከራከረኝ እንጂ ዝም ብለህ እኔ ዝም ብዬ ሰምቻለሁ ዳንኤል። አንተም ደግሞ ስማኝና ነው ተሳስተሃል ብለህ ነው መንገር ያለብህ። አንተ ስታወራ እኔ መሀል ላይ ገባሁብህ እንዴ? ሐሳብ ለማጥፋት ያልገባኸው በክፍሉ መሰረት እያወራው ስለሆነ ነው። ኦራይት የጠየከኝን ጥያቄ እያወራው ስለነበረ ነው። እሺ ስለዚህ አሁን አንተ መጽሐፍ ቅዱስን መሰረት አድርገህ መጽሐፍ ቅዱስን መሰረት አድርገህ ይሄ ክፍል ወደ ማርያም ስለመጸለይ ማውራቱን አሳየን። እየጠበቅን ነው በጉጉት ማለት ነው። ወደ ማርያም ስለመጸለይ ብራዘር፣ ወደ ማርያም ስለማቅረብ እያወራን ነው። እሱ ላይ ነው ፎከስ አድርገን ማውራት ያለብን። መጀመሪያ ወደ ማርያም ምንጸልየው እንዳትሳሳት ማለት ነው። የትኛውን ጸሎት ነው የሚለው መለየት አለብህ። የነፍሳችንን መዳን አድርጊልን አይደለም። የየዕለት ምንሰራቸው ኃጢያቶች አሉ አይደል እንዴ? ለየዕለቱ ኃጢያቶች እኮ አሁንም ቢሆን ያንን ኃጢያት የሚያስተሰርይልን ኢየሱስ ክርስቶስ ነው። ማርያም ነች እኮ አይደለም። ማርያም ኃጢያት አስተሰሪ ናት ብሎ እኮ አይደለም አንድ ኦርቶዶክስ ወደ ማርያም የሚጸልዩ። ገና የሰራውትን ኃጢያት አንቺ የማስታረቅን አገልግሎት ባንቺም አኑሯልና ጠይቂልን ልጅሽን። ምክንያቱም የቅዱሳን የጻድቅ ሰው ጸሎት ታላቅ ነገርን ታረጋለች ይላል። ስለዚህ ማርያም ብትጸልይልን የበለጠ ሞር he can hear us ስለ ልጅሽ ስለ አንቺ ብዬ ወይ ደግሞ ስለ ሐዋርያት ለቅዱሳን የሰጣቸው እኮ ስልጣን አለ ኢየሱስ ክርስቶስ። በስማችሁ ቤተክርስቲያን ለምሳሌ ኦርቶዶክስ በየቦታው ስትሰራ ዝም ብላ አይደለም አይደል የሰራችው? በስማቸው ለሐዋርያት ለቅዱሳን የሰጣቸው ስልጣን አለ። እንደዚህ እንዲያረጉ ኖ ላገናኝልህ ብዬ ነው። ስለዚህ በፍጹም አንዴ ቆይ ስሜት ያቱ የኛ ጥያቄ አሁን ጥሩሽ አሁን ማርያም ቆይ እንቀበል። ቆይ አንዴ ለሴክ ኦፍ አርጊውመንት እንቀበል። ኦኬ ምን ብለን እንቀበል? ማርያም ብጸልይልን ጌታ ይሰማታል ብለን አስዩም እናድርግ። ኦራይት አሁን ቆይ አስዩም እናድርግ። ለምን አስዩም ታደርጋለህ? የቅዱሳትን ጸሎት ይሰማል እንጂ። ቆይ አንዴ ወዳጅ። እሺ አሁን አንተ የምታሳየን ምንድነው? ማርያም እኛ ወደ ማርያም እንድንጸልይ አስመርበት። እኛ ወደ ማርያም እንድንጸልይ የሚያደርገውን መጽሐፍ ቅዱሳዊ ኤቪደንስ ስጠን ብራዘር። እሺ ብሬክ እንዳታረገኝ፣ እሺ ሐሳብ እንዳታስጠፋ። አንተ እንደሰማው ዝም ብለህ ከሰማ በኋላ ይሻላል። ወደ ማርያም መጸለይ ማለት እኮ መናገር እኮ ነው። መጸለይ ማለት ምን ማለት ነው? መናገር አይደል እንዴ? እንዲያድርጊልኝ። መጨረሻው ግን ምንድነው? ቶፑ ከኢየሱስ ጋራ ነው። በመሃል ነው እንጂ እነሱ የገቡት እነሱ የሆነ ነገር ያስጨርሳሉ፣ ያስፈጽማሉ፣ ይቅር ይላሉ ምናምን የሚለውን ፓርት አይደለም መረዳ። እሱን ትረዳለህ፣ እርግጠኛ ነኝ በውስጥ ታውቃለህ። ማርያምን ግን እኛ የጻድቅን ጸሎት ስለሚሰማ እኮ እሱ እኮ ነው ይሄኛውና የጻድቅ ሰው ጸሎትን ይሰማል። አንደኛ አተቀበልኩልህ እኮ አስዩም አደረግኩኝ ለሴክ ኦፍ አርጊውመንት ተረጋጋ። አስዩም አደረግን እኮ አይደል? አስዩም አደረግን ለሴክ ኦፍ አርጊውመንት ተቀበልኩ። ማስረጃ ስለሌለ ተቀበልኩ። ለሴክ ኦፍ አርጊውመንትን ገዛሁት። ኦኬ ያቀረብኩን ሐሳብ ገዛሁት። ችግር የለም የትም እንደማትሄድ ስለማቅ ማለት ነው። ኦኬ አሁን የጠየቁት ጥያቄ አሁን በምንም ምክንያት ወደ ማርያም ጸልይ፣ በምንም ምክንያት ማለት ነው ወደ ማርያም በምንም ምክንያት ጸልዩ የሚል ኤቪደንስ ግን ስጠን። አሁን አስዩም ማድረግ አንችልም እሱን፣ ምክንያቱም የእግዚአብሔር ቃል ውስጥ ስለሌለ። ኦኬ ወደ ማርያም እንድንጸልይ እና ማርያምን ተስፋ እንድናረጋት የሚያስተምር መጽሐፍ ቅዱሳዊ ኤቪደንስ ስጠን ነው። ኦኬ ካለ ከሌለ ግን እየተጨነክን ያለው እሱ ነው የሚያሳየን። የኛ ጥያቄ እሱ ነው። ወደ ማርያም ጸልዩ ምን ይጨንቀኛል? የጴንጤ ችግሩ ምን መሰለህ? ጽሁፉን ማርያም እንደዚህ ብለሽ አንተ እኮ ጄኔራል ነገር ለምሳሌ ኢየሱስ ክርስቶስ በልሳን እንድንጸልይ ይነግረናል።
ኢየሱስ ክርስቶስ በልሳን ጸለየ የሚል አውጥታ ማርያም የሚል ጽሑፍ አውጥታ አሳየኝ ከምትል ጄኔራላይዝድ የሆነ ለምሳሌ ለቅዱሳን የተሰጠ ስልጣን ለማርያምም እኮ የተሰጠ ስልጣን ነው። ስለ ማርያም የለም ብራዘር፣ የለም እያልከን ያለው ለምን የለም እንድል ትፈልጋለህ? ለቅዱሳን የተሰጠ ስልጣን ለማርያም ይሰራል ካለ ችግር የለም። እሺ ካለ ወደ ቅዱሳን ራሱ ወደ ፍጡር ጸልዩ የሚል ካለ አሳየን፣ ችግር የለም። ማርያም እንደሌለ እናውቃለን። ወደ ማንኛውም ወደ ፍጡር ጸልዩ የሚል ማስረጃ አንተ፣ ችግር የለም። እሺ አንተ ንገረኝ፣ ጸሎት ምንድን ነው? ብራዘር አሁን እኔን አትጠይቀኝ። አሁን አንተ ነኝ እንዴ? ጸሎት ምንድን ነው ንገረኛ። ከእግዚአብሔር ጋር መገናኘት፣ ከእግዚአብሔር ጋር ኮሚኒኬት ማድረግ ኮሚኒኬሽን ነው አይደል እንዴ? ከእግዚአብሔር ጋር ብራዘር ከማን እሺ፣ ጸሎት ማለት ኮሚኒኬሽን ነው። ወደ ፍጡር ጸልዩ የሚል ማስረጃ ነው አሁን የምንሰጠው። እየጠበቅን ነው ያለው፣ ጥያቄ አይደለም። ቀደም እኮ ነገርኩህ እኮ ከእንግዲህ አብ በእኛ ስለሚማልድ ታረቁ ብለን እንለምናለን ይላል። ይለምናሉ አይደል እንዴ? የሚማልደው እግዚአብሔር ነው። ጨረስን። የሚማልደው እግዚአብሔር ነው። እንለምናለን እያሉክ ነው። መስማት አልፈለግኩም እንጂ ጥያቄያችን ወዳጄ ወደ ፍጡር ጸልዩ ቅዱሳን ይለምናሉ እኮ ቅዱሳን ይለምናሉ። እኛው ስለመለመን ወዳጄ ኮሚኒኬሽን ነው። ጸሎት እኮ ነው። መለመን ማለት መጸለይ ነው አይደል እንዴ? ጸሎት አይደል? ያቋል ውስጥ አየህ፣ መለመን ማለት ፍጡር መለመን ጸሎት አይባልም። አማርኛው ግልጽ ነው። ፍጡር መለመን ጸሎት አይባልም ወዳጄ። ፍጡር አይለመንም። ፍጡር ምንም ማድረግ አይችልም። አየህ፣ መጽሐፍ ቅዱስ ጸሎትና ልመናን ጸሎት ወደሚሰማ ወደ እግዚአብሔር አቀርብ ነው የሚለው። መዝሙር 65 ላይ ለጥፉልን። የእግዚአብሔር ቃል ውስጥ በዘፍጥረት እስከ ራእይ ድረስ ባለው በየትኛው የመጽሐፍ ቅዱስ ክፍል ላይ ክርስቲያንም ይሁን የእስራኤል የአይሁድ ሕዝብ ወደ ፍጡር ጸልዮ አያውቅም። አየህ፣ ኦርቶዶክስ መናፍቅ ስለሆነች ነው። ካቶሊክ መናፍቅ ስለሆናችሁ ነው። ከእግዚአብሔር ሐሳብ ስለጎደላችሁ ነው። አንድም መጽሐፍ ቅዱሳዊ ኤቪደንስ የሌለ ማለት ነው። ወደ ፍጡር ጸሎት አይቀርብም። ማርያም ጸሎት ተቀብላ አታውቅም። መላእክቶች ጸሎት ተቀብለው አያውቁም። ወደ ፍጡር ጸሎት አይቀርብም። ብራዘር፣ የእግዚአብሔር ቃል ውስጥ በየትኛውም የመጽሐፍ ቅዱስ ክፍል ላይ ጸሎትና ልመና የሚቀርበው ጸሎትና ልመና ወደሚሰማው ወደ ፈጣሪ ነው። በዙፋኑ ላይ የተቀመጠው እግዚአብሔር ብቻ ነው። ለምን እንለምናለን ብሎ ታረቁ ብለን የሚለውን አንተ እሷን ወርድ በደንብ እስቲ ወደ ሌላ የትም አትሂድ። አንተ እውነት እኔ መንፈሳዊ ሰው ነኝ ብለህ ካመንክ እንለምናለን የሚለው ምን ማለት እንደሆነ አስረዳኝ። በቃ እኔ ዝም እላለሁ። ደግሜ ላስረዳ፣ ችግር የለም። ካልገባህ ደግሜ ያስረዳል እኮ አንተም ይገባል። ደግሜ ላስረዳ። አዎ ችግር የለም። አይለምኑም እያልከኝ እኮ ነው። እሱ ለምን ተጻፈ? አንዴ አዎ፣ በደንብ ስማ። ይለምናሉ፣ በደንብ ስማ። የሚለምኑት ግን ማንን ነው? በክፍሉ መሰረት ኢየሱስ የሚለምኑት ሰውን ነው። አረ እባክህን ብራዘር፣ ወደ እግዚአብሔር ታረቁ ነው የሚለው። አረ ተው ተው፣ ወደ እግዚአብሔር ነው እኮ የሚለው። አዎ ቃሉን አውጣውና እንዴ! ለምን አንተም እየዋሸ ነው፣ በእውነት እየዋሸ ነው። ወደ እግዚአብሔር ታረቁ ብለን ነው የሚለው እኮ። ቃሉን ለጥፈው እስቲ። ስለማታነብ እኮ ነው። ለጥፉለት፣ አንዴ ለጥፈው። ወደ እግዚአብሔር ነው የሚለው፣ ወደ ሰው አይልም። ቆያን ስሜት ያልኩት ብራዘር፣ አሁን ማለት እንደዚህ ሊያደርግ እንደሚችል እናውቃለን። ለምን ለዘመናት ውሸት ነው የነገሯችሁ። በእግዚአብሔር ቃል ውስጥ የሌለ ታሪክ ነው ያወራላችሁ። አሁን ስለ ቃሉ አውራ። ሌላው ዛሬ በደንብ ምንም እኔ ልሰዳደብ አልገባውም። መንፈሳዊ ነኝ ካልክ በመንፈሳዊ ቃል አውራ። ቃሉን ለጥፈውና ወደ ሰው ነው የሚለምኑት ብላል። እኔ ደግሞ መንፈሳዊ እንትን እንደዚህ አታሽሙ፣ አይዞ ምናምን አይባልም። ሲወራባችሁ አትችልም። እሱ ነው አዎ። አረ ብራዘር፣ ምን ሆነ ነው? በሰላም ነው ብራዘር። እግዚአብሔር ጋራ ታረቁ ብለን ስለ ክርስቶስ ሚት አድርግና አሁን ማውራት ትችላለህ። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ነው የሚለው። ወዴት ነው የሚለምኑት? ወንድም አለ
እንለምናለን ነው የሚለው። አዮ ማን ነው የሚለመነው እዚህ ክፍል ላይ? አንዴ ኔትወርኬ ነው አለው ወገኖች። ኔትወርኬ መጥፎ ቦታ ላይ ገብቻለሁና ለዛ ነው መጥቻለሁ። ብራዘርስ ሰማለሁ። ዳኒ ትሰማለህ እኮ የሚመልስልህ አጣ። ግን ኔትወርክ ቀይ አብርቶብሃል። ያ ኔትወርክ ቀይ ነው። እሺ ሰማለሁ ወገኖች ባሉ እርሊ አሉ ወይ ማስረጃ በማስረጃ እሱን እንዲያወሩ ነው። ቀጥሉ። የሉም መልስ እሱ ነው ባጭሩና እኔ አንዳንዴ ግራ የትኛው ስለዚህ የለም ያ የትኛዋ ማርያም ነች የምትሰማው? ኩኬለሽ ነች፣ ስውሯ ነች፣ ጻርቃኔ ነች። ማንም ምንም አይሰማም። የሰው ተረት ነው፣ ሰው የጻፈው ነው። ለምን ትውልዱ ጉንጩን እንደሚያለፋና ጊዜው እንደሚያጠፋ አላውቅም። የተጻፈ አለ የሚያማልደው ተብሎ ጴጥሮስ ስለኛ የሚታይልን ብሏል አለም ዘውትር። ጳውሎስ ደግሞ የሚማልደው ብሏል። በቃ ይሄንን መቀበል ነው። ይሄ ለቢዝነስ የተፈጠረ ነገር ነው። ቢዝነስ ነው፣ ጀስት ቢዝነስ ነው። እየሄዱበት ነው። በርቱ፣ አፍርሱት። መፍረስ አለበት። በቃ ይሄ ነው ያለው ነገር እንጂ የምትሰማም ጸሎት የምትቀበልም ማርያም የለችም። ሰማለው። ተባረኩ ቀሲስ ዳንዬ ቀጥል። እኔ ውጭ ስለሆንኩኝ ወደ ታክሲ ላይ ስለሆንኩኝ ወደ ስራ ዳንዬ ቀጥል። ተባረኩ ቀሲስ። እሺ ጸጋ ይብዛልህ ቀሲስ ዳኒ። እንዴት ነህ? ሰላም ነው ወይ? እግዚአብሔር ይባረክ። ሁሉ ሰላም ሰላም ነው። ደገም እያረኳችሁ ነው። እየመጣው ነው። የስም ለውጥ አድርጌ ነው እንጂ ከዚህ በፊትም ገብቻለሁ። በምታደርጉት ነገር ሁሉ በጣም ደስተኛ ነኝ። ጥሩ ነው ያነሳችሁ ጥሩ ነው፣ ሂዱበት። ግን ይሄ ትውልዱ ላይ የተጫነ ትልቅ ትውልድ ዕዳ ነው። ቀላይም የሆነ ቤት ገብቼ ነበረ። እየተሰራ ያለው ድራማ ነው። አሁን ስውሯ ማርያም እየተካሄደ ያለው አስተዳዳሪዋ ሴት ነች እና ቅቤ ከዚህ ከመርካቶ እየገዙ የቅቤ እምነት የሚባል ነገር እያደረጉ ቅቤው ከመርካቶ ተገዝቶ ተጭኖ እንትን ውስጥ ነው የሚገባው፣ ስቶር ውስጥ። ከዛ ይወጣና እንደ ጉር ነው የሚቸበቸበው አሉ። በማስም እቺ ስውሯ በምትባለው እና ይሄ ሰው እንዴት አድርጎ አንደርስታንድ እንደሚያደርገው መጽሐፍ ላይ የሌለ የሐዋርያት ልምምድ ያልሆነ እንዴት ተደርጎ ምን ቢደረግብን ነው ይሄን ያህል ቱማች? አይ ዶንት ኖ። እና ግን ትውልዱ ደግሞ ደጋግሞ ሊነገረው ይገባል። በዘመናት የተደራረበ ልጅቷ አሁን እስር ቤት ነው ያለችው አሉ እና ከባድ ነው። የለም የምትሰማ ማርያም የለችም። ለምንም አሰምኝም አትባልም። የሚሰማ አንድ ነው። በመጽሐፍ የተቀመጠ አንድ አለ። እርሱ ሰው የሆነ ጌታ የሆነ ኢየሱስ ክርስቶስ ፍጡር እና ይሄ ነው ያለው። ዳንዬ እኔ ልል የምችለው ይቅርታ ቄስ ኃይሌ ጥያቄ መጠየቅ እችላለሁ? ጎበና ሰላም፣ እንዴት ነህ? ሰላም፣ እግዚአብሔር ይመስገን። አለን። ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ክርስትና ስትል ከየትኛው የመጣው? ኦርቶዶክስ ተዋህዶ። እሺ ማርያም ትሰማለች? ይሄ ልምምድ ጥያቄ ልጠይቅ ቀብሎች ውስጥ ያለ ቤተ እምነት ያውልህ
አይ ጥያቄ አንስተን አልወጣች ሁሌ እየጠየቃችሁ ማለት ነው። መልሱ እንጂ አንዳንዴ ይሄ አጋጣሚ ነው። ይሄንን ቤት አላውቀውም፣ ለመጀመሪያ ጊዜ ነው። ቄስ ኃይሌ ሲያወሩ የሰማሁት ስላለ ምናልባት መልስ ርዕስ አይደለም አሁን የተነሳ ርዕስ አለን እኛ ቤቱን ስንከፍት አላማ አድርገን በቃ መልስ ካልሆነ በቃ መስማት ነው ያለብን። ሌላ መልስ አልገባኝም። አባባል እስቲ ንገረኝ፣ ምን ለማለት ነው የፈለግከው? ርዕስ አለና ወንድም አለ ቤት ስንከፍት አላማ ይዘን ርዕስ ይዘን ነው እያወራን ያለ ነው እና ስለዚህ በርዕሱ ላይ ማውራት ካልቻልክ ሌላ በርዕስ ላይ ማውራት የሚችል ሰው ያውራ። ምክንያቱም ትውልዱ ወደ ማርያም እየጸለየ ዘመኑን እየጨረሰ ነው ያለው። ወደ ሲኦል እየተመራ ነው ያለው እና ይህን ትውልድ መታደግ አለብን። ለምሳሌ አንተ ወደ ማርያም ሲኦልን አይተኸዋል እንደ አንተ ወደ ማርያም ጸልያለህ? አሁን አንተ አልኩህ እኮ ነው ሲኦልን አይተኸዋል ወይ? ምን ይጠይቃለሁ? አሰማኝም ብራዘር። ወደ ማርያም ጸልያለህ ወይ? ሰምቻለሁ፣ መለስኩልህ እኮ። ሲኦልን ካየኸው እንደዛ አልሰማሁም። ምን አልክ? ሲኦልን አይተኸዋል ወይ? በእግዚአብሔር ቃል ውስጥ በደንብ ተደርጎ ተገልጿል ወዳጅ። አሁን ወደ አንተ ጥያቄ ልመለስና ማየት አይጠበቅብኝም የእግዚአብሔር ቃል ስለሚናገር ማለት ነው። እንደ እግዚአብሔር ቃል የማይኖር የትኛውም ሰው ሲኦል ነው የሚገባው። ስለዚህ ወደ ፍጡር መጸለይ አጋንንታዊ ትምህርት፣ የጣዖት ልምምድ ነው። በእግዚአብሔር ቃል ውስጥ ተጽፎ አይታወቅም፣ በእግዚአብሔር ቃል ላይ የለም። ስለዚህ እንደ አንድ ኦርቶዶክሳዊ ክርስቲያን ነኝ እንደሚል ሰው አንተ ደግሞ ወደ ማርያም ጸልያለህ። ወደ ማርያም የምታደርገው ጸሎትና ልመና በእግዚአብሔር ቃል መሰረት አንተ እንደዛ ነው ብለህ የምታምነው? ምናልከ እንደዛ ነው ብለህ የምታምነው? የእግዚአብሔር ቃል እንደዛ ነው የሚያሳየው ብራዘር አለ። አንተ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ኦኬ፣ እኔ አሁን ለዚህ መልስ የምሰጠህ አንተ እያነበብክ ያለው መጽሐፍ ቅዱስ አስቀድሞ የመጣው ከየት ነው? ከእስራኤል። ስለዚህ አንተ ኢትዮጵያዊ ከሆንክ የእስራኤል አባቶችን ነው። ተመስገን፣ ትክክል ነው። አንተ ኢትዮጵያዊ ከሆንክ ኢትዮጵያ ውስጥ በመጀመሪያ ክርስትና ከመምጣቱ በፊት ህዝቡ በምን ነበር የሚተዳደረው ወይ የሚኖረው? ምን ነበር የሚያመልከው? እሱ ሌላ ቀን እነሱ አይነት ጥያቄዎች ካሉ ሌላ ቀን ብራዘር ርዕስ ለመስጠት አትሞክር። እኛ ርዕስ ይዘን ርዕስ ላይ የማውራት አቅም ካለ እናውራ፣ ካለዛ ግን ያው አላዋቂነትን እያሳየን ነው ብራዘር። አሁን ጥያቄ ነው ያለ በህይወት ጥያቄ ነው የሞላብህ እንጂ መልስ የለም ማለት ኦኬ። አሁን ጥያቄ ነው እየጠየቅን ያለ ነው። ለዚህ መጽሐፍ ቅዱሳዊ እንዳልሆነ እናውቃለን። ነው ብላችሁ የምታምኑ ከሆነ ማስረጃ ስጡ ነው እያልን ያለ ነው ብራዘር። ርዕሳችን ነው፣ ርዕስ አንቀየር እንደማለት አለ። ማስረጃ ማስረጃ አለ ወራጅ ዳኒ፣ ማስረጃ አለ ወይ ዳኒ?